በስደት ጸጋ ይገኛል ይላል። በስደት ጸጋ ይገኛል። በሁለቱም በኩል ነው። ጻድቃንም ሲሰደዱ ክብር ይጨመርላቸዋል፣ ኃጢአተኛም ሰው ሲሰደድ ክብር ይጨመርለታል። አዳምን በርስት ያልተረዳውን አዳም በስደት ነው እግዚአብሔር ያስረዳው። ገነት ውስጥ ሳለ ክብሩን መረዳት ያቃተውን አዳም ከገነት አስወጥቶ ግን ጸጋ ሰጠው ማለት ነው። አዳምን ከገነት ባያስወጣው ኑሮ እግዚአብሔር በበደሌ ምንም አልመሰለውም አላወቀብኝም ብሎ ሌላ በደል ይጨምር ነበርና መቅሰፍት ይጨምር ነበር። እና ሊቃውንቱ ምን ያሉ እግዚአብሔር አዳምን ከገነት ያስወጣው አዝኖለት ነው ይላሉ። አዝኖለት ከገነት ሲያስወጣው እንዴት አዝኖለት ይባላል? ከሞቀ ከደመቀ ከብርሃን ቤት ሲያስወጣው እንዴት አዘነለት ይባላል? ለምን መሰላችሁ? አዳም ሲበድል ከገነት ባይወጣ ኖሮ በደሌን አላወቀብኝም ብሎ ሌላ የባሰ በደል ይሰራል። የባሰ በደል ሲሰራ ደግሞ እግዚአብሔር የባሰ ጥፋት ያጠፋዋል። እንዳይነሳ አድርጎ ያጠፋው ነበር። ስለዚህ ከመጀመሪያው አስወጥቶ በደል እንዳይጨምር በመጀመሪያው በመቆንጠጡ ሌላ በደል እንዳይሰራ አደረገው። አዳምም አለቀሰ፣ ንስሐ ገባ። በንስሐው እንባ እመቤታችን በቀለችለት። ከእመቤታችን ደግሞ የሕይወት ፍሬ ኢየሱስ ክርስቶስ ተወለደለት ማለት ነው። በንስሐው ተጠቀመ። ስለዚህ እግዚአብሔር ኃጥአንንም በስደት ይጠቅማቸዋል፣ ጻድቃንንም በስደት ይጠቅማቸዋል። ያንን ሕፃን እግዚአብሔር እቅፍ አድርጎ ባረከ፣ ወደ እመቤታችን ላከ። እመቤታችን ባረከች፣ ቅዱሳን ሁሉ ባረኳቸው። ቤተ ክርስቲያን ህብረታዊት ተዋሂዷዊት ስለሆነች ማለት ነው። ሲኖዲቆናዊት ናት ቤተ ክርስቲያን፣ ጉባኤያዊት ስለሆነች ከቅዱሳን ህብረት ሁሉ አስባረከው እግዚአብሔር። በእነሱ አድሮ የሚባርከው ያው እሱ እግዚአብሔር ነው። ከዚህ በኋላ ወስደ ይህ ሕፃን መላእክትን የሚተካከላቸው ነውና ከእናት አባቱ ጋር አይኖርም። ገዳም ወስደ አባ ዘመደ ብርሃን ለሚባል ጻድቅ ስጠው አለ። ወስዶ ቅዱስ ገብርኤል ከገዳሙ በር ላይ አስቀመጣቸው። እዚያን ጊዜ የ3 ዓመት ሕፃን ናቸው። ባላ አስቀድሞ ለአበምኔቱ ተነግሯል። ያን ሕፃን ይመጣል ተቀበለው፣ ጸጋ እግዚአብሔር ያደረበት ነው ተብሎ ተነግሯቸዋል። ሲወጡ የ3 ዓመት ሕፃን እናቷ አትናፍቀው፣ አባቷ ይናፍቀው፣ በረደኛ ምን አይል ፊታቸው እንደ ፀሐይ እያበራ ፍግግ እያሉ አገኘው። ደስ ብሎ እቅፍ አድርጎ ወደ ገዳሙ አስገባቸው። እንዲያውም በሕፃንነታቸው ዘመን አንድ ቀን ሰይጣን ተገልጦ እንዲህ አላቸው፣ አንተ ልጅ ወዮልሽ ነፍስ እያሉ ሲያለቅሱ ምን ነው ልጅ አልበደልክ፣ አንተ እንዲሁ ነው የምትሰቃይ፣ በል ወደ እናት አባት የኔ ልጅ ልጁ ነው ስላላወቅ ስለሆነ ወደ እናት አባት ሄድና ብላ ጠጣ። አንተ ምን በደለህ ነው ደግሞ ይበርድሃል? አይ ምን ፈጣሪ ምን ተስኖት ቅጠሉን እንደ እንጀራ ያጣፍጥልኛል፣ ውሃውን እንደ ጠጅ ይለውጥልኛል። ፈጣሪ ምን አጥቶ በዚህ ይኖራል? ክርስቶስ እንጀራዬ ነው፣ ክርስቶስ ሕይወቴ ነው። ምን አልክ ልጄ? ጁጁ የሸምግያ ይሰማኛል። ሰይጣን ሽማግሌ መስሎ ነው የተገለጠ። ሰይጣን ባይታዊ መስሎ ይመጣል፣ መነኩሴ ማን መስሎ የማይመጣው የለም በእውነቱ ማለት ነው። እና ጸሎተኛ መስሎ ይመጣል። ከዚያ በኋላ ምን አደረገም? አንተ እርጉም ልቤ መከረኝ ይሻለኛል፣ ከዚህ ወግድልኛል። ሕፃን ናቸው እኮ በእውነቱ ማለት ብን ብሎ እንደ ጢስ ተኖ ጠፋ። አባታችን አቡነ ገብረ መንፈስ ቅዱስ ግን እንደ መላእክት ንጹሕ፣ እንዲያውም ከመላእክት ይልቅ እሳቸው እናውቃለን። ከዚህ ሁሉ በላይ መላእክት ንጹሕ ሆነው ቢኖሩ በደል በሌለበት ዓለም ነው። በደል በበዛበት ዓለም ሁሉ አለመበደልን የተቻላቸው ብፁዕ አቡነ ገብረ መንፈስ ቅዱስ ነው። ርዕሰ ባሕታውያን መባል እኛ ጎበዝ፣ እኛ በ20 ዓመታችን መታመን አቅቶት 562 ዓመት ሳይበድሉ መኖር ለሰው እንዴት ይቻላል? እስቲ ስንት ዕድሜ ነው ያላችሁ? እኛ እኮ 30 ዓመት ዕድሜ ኖሮ የ30 ዓመት ኃጢአት የሰራን ሰዎች ነው። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? አንድ ቀን እንኳን አለመሳሳት እንዴት ይቻላል? ይህን በእግዚአብሔር ኃይል ያደረጉ እንደ ነቢያት የትንቢት ሀብት ያላቸው፣ እንደ ሐዋርያት የስብከት ሞገስ የተሰጣቸው፣ እንደ ሰማዕታት መከራን ያበዙ፣ እንደ መነኮሳት ትዕግስት ያላቸው፣ እንደ ባሕታውያን ሕድአት የተሰጣቸው፣ ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስምረው ቃል ኪዳን ተቀብለው ከጨረሱ በኋላ
262 ዓመት በኢትዮጵያ 300 ዓመት በግብፅ ኑሮ 562 ዓመት ከኖር በኋላ መጋቢት 3 ቀን ዓርብ ታመሙ። ዘባላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ጠይቋቸው ወደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁ ትላላችሁ? ይሄው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁ ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከትሎ የመጣው ሰይጣን እንዲሸሽ ሰውን በቀላሉ በዓታቸውን ከፍተው ያስገቡ። ከዛ በኋላ ምን አደረጉ? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የአቡነ ሳሙኤልን አንበሶች በሉ፣ ቁርጥምጥም ማለት ነው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልቶ አገኟቸው። እንዴ እናንተ የኔን ትቢያ ልሳችሁ ደሩ አላችሁ እንጂ ስጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያርፉበት የተሰጣችሁ ትበላት ተፉ አሏቸው። አንበሶቹ የበሉትን ስጋ ተፉ። አልዓዛርን ያስነሳ ፈጣሪ ወዳጆች ከድካም እንዲያርፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነሳ። ቸል ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሐኪም ያንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም ቀኝ እጃችሁን አውጥታችሁ ቀኝ እጃችሁ የሰይጣን ረዳት ይመስል ሳታማትቡ ለምን የምትቆሙት? ስለዚህ ሁላችሁም አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሥጋችን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። የድነት መሰረት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ አባቶቻችን አስቀድመን ሊቀ ጠበብት የኔታ እጹብ የዚህ ታላቅ ደብር አስተዳዳሪ እና የቋቋም መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ደቀ መዛሙርት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? የበረሃው ኮከብ የሆኑት የባይታውያን አበጋዝ የሱራፌል ባልንጀራ አባታችን አቡነ ገብረ መንፈስ ቅዱስ በሚታሰቡበት ለዚህ ታላቅ በዓል ሁላችሁንም እንኳን አደረሳችሁ። ፈጣሪያችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወናሁ ዮም ሴምኩከ፣ እነሆ ዛሬ ሹሜሃለሁ በሚል ርዕስ እንማማራለን። እስኪ በሉ እነሆ ዛሬ በሉ። ሹሜሃለሁ ጨምሩ። እነሆ ዛሬ በሉ። ትቀጥላችሁ። ሶስተኛ በሉ። እነሆ ዛሬ ሹሜሃለሁ ላዕለ አሕዛብ ወነገሥት ትስርዎሙ ወትንስቶሙ፣ በአሕዛብና በነገሥታት ላይ
ትነቅልና ታፈርስ ዘንድ ወትህንጽ ወትትክል ትሰራና ትተክል ዘንድ እነሆ በአሕዛብ ላይ ሾሜሃለሁ ይላል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 10 ላይ ወናሁ ዮም ሴምኩከ ለአሕዛብ ወለነገሥት ትስሮሙ ወትንስቶሙ ወታጥፍኦሙ ትህንጽ ወትትክል። እነሆ ታፈርስና ትነቅል ዘንድ ትሰራና ተነቅል ዘንድ ታፈርስ ዘንድ ለአሕዛብና ለነገሥታት ሾሜሃለሁ ይለዋል። ነቢዩ ኤርምያስን ነው እንደዚህ ያለው እግዚአብሔር። ትንቢተ ኤርምያስ ምዕራፍ 1 ቁጥር 10። ነቢዩ ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለት ነው። ነቢዩ ኤርምያስ እስራኤል በምርኮ በነበሩበት ጊዜ ያስተምር የነበረ ነቢይ ነው። በ3 ነገሥታት ዘመን አስተምሯል። ኤርምያስ እስራኤል ሳይማረኩ በነበሩ ነገሥታትም መምህር ነበር። ከተማረኩ በኋላ መምህራቸው ነበረ። ለሕዝቡ እንዳይማረኩ ሲያስጠነቅቅ የነበረ ነቢይ ነበረ። አልሰማው ብለው ሲሄዱ አብሯቸው የተሰደደ ነቢይ ነው። በስደቱ መሃልም አስተምሮ እንደገና ደግሞ ከምርኮ ያወጣቸው ነቢይም ነበረ እና እግዚአብሔር ሰውን ያለመተው ምልክት ሕዝብን ከመምህር መምህርን ከሕዝብ አያሳጣም፣ አይነጥልም። እሱ አስተምሯቸው አልሰማ ሲሉ በእስራኤል ምርኮ ሲመጣባቸው ወደ ፋርስ ባቢሎን ተማርከው ሲሄዱ እርሱም አብሮ ተማርኳል። አባቶቻችን ሊቃውንት እነሱ በኃጢአታቸው ተማርከዋል። ኤርምያስ ግን ስለምንድን ነው አብሮ መማረኩ? ኃጥአን መከራ ሲደርስባቸው ጻድቃን ለምን አብረው ይሰቃያሉ? ለምንድን ነው አብረው የሚሰደዱ? የሚል ጥያቄ ያነሳሉ። ለዚህ መልሱ ሕዝቡ አልመለስ ብሎ እግዚአብሔርን በድሎ ሲሰደድ እንደ በደላቸው መቀጣት ቢኖርባቸውም በተሰደዱበት ሀገር ደግሞ እግዚአብሔርን ጨርሰው እንዳይረሱት ለሕዝቡ ተብሎ መምህራን ያለ በደላቸው ከሕዝቡ ጋር ይሰደዳሉ፣ ከሕዝቡ ጋር ይገፋሉ። የሚመስለው ግን ፍርደ ገምድል ለሆነ አይምሮ የሚመስለው አይ መምህራኑ ንጹሐን ቢሆኑ ኑሮ ስደቱን ያስቀሩ ነበር እንጂ እነሱም አብረው አይሰደዱም ነበር የሚል ሀሳብ ይነሳ ነበረ። ዛሬም እንደሚለው ማለት ነው። ብዙ ሕዝብ ለምሳሌ እንዲህ ይላል አይደል? የኛ ሃይማኖት ትክክል ከሆነ ቤተ ክርስቲያን ትክክል ከሆነች ለምንድን ነው መከራ የሚመጣው? ለምንድን ነው ስቃይ የሚመጣው? ቤተ ክርስቲያን ውስጥ ትክክለኛ አባቶች ካሉ ለምን መከራውን ጸልየው አያስቆሙትም? ለምንድን ነው የማይርቅልን? ስለዚህ አባቶቻችን ስለተበላሹ ስለተለወጡ ጥሩ አባት ስላጣን ነው ይህ መከራ የመጣብን ይላል። እኔ አጥፍቼ ነው የሚል የለም። አባቶች ጥፋተኛ ሆነው ነው፣ አባት ስለሌለን ነው። ኤርምያስ ምንም ያልበደለ ንጹሕ ሰው ነው፣ ግን ከነሱ ጋር ተሰደደ። ምክንያቱም በሱ ንጽሕና ብቻ እነሱ ሊመለሱ አይችሉም፣ እነሱ እስካልተስተካከሉ ድረስ። አንድ የቤተ ክርስቲያን ሊቅ እንዲህ ብሎ ይናገራል። ዘይፈቅድ ጸሎተ እምካልአን እንዘሃካይ ወፅሩ ውእቱ እይረክብ ምንተኒ በሀቢሆሙ። እሱ ተኝቶ እያደረ ሌሎችን በጸሎት አስቡኝ የሚል ሰው ከሚጸልዩለት ሰዎች ጸሎት ምንም አይጠቀምም። እሱ ኃጢአት እየሰራ በበደል ላይ በደል እየጨመረ ንስሐ ሳይገባ ሳይጸልይ በስንፍናና በኃጢአት እየኖረ ሌሎችን በጸሎት አስቡኝ እያለ ከመነኮሳት ከባይታውያን ከቅዱሳን ደጅ ስለጸና ብቻ እግዚአብሔር ለዚህ ሰው ዋጋ ሊሰጠው አይችልም። ተረዳርቶ ነው። እሱም ያቅሙን እየለፋ አንድ ቀን ሰይጣን እየጣለው አንድ ቀን እሱ እየጣለ እየታገለ የሚኖር ሰው ግን በቅዱሳን ጸሎት ይጠቀማል ማለት ነው። እስራኤል በኤርምያስ ጸሎት አልተጠቀሙም፣ ግን እሱ አብሯቸው ተሰደደ። ለምን ቢሆንም እግዚአብሔር ደግሞ በዚያው አምልኮተ እግዚአብሔርን ዘንግተው በዚያው ሙተው እንዳይቀሩ
እንዲያስተምራቸው ተስፋ እንዲሰጣቸው አሕዛብ ደግሞ በእስራኤል ላይ ግዛት እንዳያጸኑባቸው አሕዛብንም ለመገሰጽ ለማስተማር አምልኮተ እግዚአብሔርን ለማስፋት አብሯቸው ይሰደድ ነበረ። ከዚያውም ዘንድ ይላሉ አባቶቻችን በስደት ጸጋ ይገኛል ይላል። በስደት ጸጋ ይገኛል። በሁለቱም በኩል ነው። ጻድቃንም ሲሰደዱ ክብር ይጨመርላቸዋል፣ ኃጢአተኛም ሰው ሲሰደድ ክብር ይጨመርለታል። አዳምን በርስት ያልተረዳውን አዳም በስደት ነው እግዚአብሔር ያስረዳው። ገነት ውስጥ ሳለ ክብሩን መረዳት ያቃተውን አዳም ከገነት አስወጥቶ ግን ጸጋ ሰጠው ማለት ነው። አዳምን ከገነት ባያስወጣው ኑሮ እግዚአብሔር በበደሌ ምንም አልመሰለውም አላወቀብኝም ብሎ ሌላ በደል ይጨምር ነበርና መቅሰፍት ይጨምር ነበር። እና ሊቃውንቱ ምን ያሉ እግዚአብሔር አዳምን ከገነት ያስወጣው አዝኖለት ነው ይላሉ። አዝኖለት ከገነት ሲያስወጣው እንዴት አዝኖለት ይባላል? ከሞቀ ከደመቀ ከብርሃን ቤት ሲያስወጣው እንዴት አዘነለት ይባላል? ለምን መሰላችሁ? አዳም ሲበድል ከገነት ባይወጣ ኖሮ በደሌን አላወቀብኝም ብሎ ሌላ የባሰ በደል ይሰራል። የባሰ በደል ሲሰራ ደግሞ እግዚአብሔር የባሰ ጥፋት ያጠፋዋል። እንዳይነሳ አድርጎ ያጠፋው ነበረ። ስለዚህ ከመጀመሪያው አስወጥቶ በደል እንዳይጨምር በመጀመሪያው በመቆንጠጡ ሌላ በደል እንዳይሰራ አደረገው። አዳምም አለቀሰ፣ ንስሐ ገባ። በንስሐው እንባ እመቤታችን በቀለችለት። ከእመቤታችን ደግሞ የሕይወት ፍሬ ኢየሱስ ክርስቶስ ተወለደለት ማለት ነው። በንስሐው ተጠቀመ። ስለዚህ እግዚአብሔር ኃጥአንንም በስደት ይጠቅማቸዋል፣ ጻድቃንንም በስደት ይጠቅማቸዋል። በሰላም ጊዜ ያልተስተካከለ ሕዝብ በስደት ጊዜ ይመለሳል። በሰላም ጊዜ ያልተመለሰ ሕዝብ በስደት ይመለሳል። ሰላም ያላስተማረውን ሕዝብ መከራ ያስተምረዋል። መብል ያላስተማረውን ረሃብ ያስተምረዋል። ጤና ያላስተማረውን ሕዝብ በሽታ ደዌ ያስተምረዋል። ነፃነት ያላስተማረውን ሕዝብ እስራት ያስተምረዋል። ጦርነት ያስተምረዋል። ችግር ያስተምረዋል። ክብር ያላስተማረውን ሕዝብ ውርደት ያስተምረዋል። መገፋት ያስተምረዋል። ስቃይ ያስተምረዋል። በዚህ የተነሳ ለእነሱም ጥቅም ነው፣ ለእስራኤልም ክብር ይጨመርለታል። እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋህ ለነፍስ ውስተ ኩሉ ጻዕረ ምንዳቤ። እግዚአብሔር በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ነፍስን ብዙ ክብር ሊሰጣት ሲፈልግ ወደ ብዙ መከራ ሰውነትን አሳልፎ ይሰጣል። አንጥረኛው ወርቁን ሊያጠራው ሲፈልግ ወደ እሳት እንደሚጨምረው እግዚአብሔር ለሰውነት ክብር ሊሰጣት ሲፈልግ በመከራ እንድትጣል ይፈቅዳል። ምንተ ይሬስዮ እሳት ለወርቅ ዘይንበላ ያጸርዮ። ወርቅ እሳትን ከሚያጠራው በቀር ምን ያደርገዋል? መከራም ለቅዱሳን አይጎዳቸውም። ብርሃን በጨለማ ይደምቃል። ጨለማ ለከዋክብት አይጎዳቸውም፣ ብርሃናቸውን በደንብ ያደምቀዋል። መከራ ለቅዱሳን ክብራቸውን ይገልጣል። ከዚህ የተነሳ ኤርምያስ እንዲሰደድ አደረገ። በዚያ ጊዜ የተገለጠ ብርሃን የሆነ መምህር ነበረ ነቢዩ ኤርምያስ። በብሉይ ኪዳን ብዙ ቅዱሳን አባቶቻችን ከተጠሩበት ማዕረግ በላይ የተጠራ ነቢይ ነበረ። እንደ ነቢዩ ኤርምያስ ያለ ስም ያገኘ ቅዱስ በብሉይ ኪዳን ማንም የለም። እንዲህ የሚል ማዕረግ ተሰጥቶታል። ወዘይንበለ እፍጥርከ እምከርሰ እምከ አይመርኩከ። ከእናትህ ማኅፀን ገና ሳልፈጥርህ አውቄሃለሁ አለው እግዚአብሔር ይላል። ከእናትህ ማኅፀን ገና ሳልፈጥርህ አውቄሃለሁ። ወዘይንበለ ትጻእ እማኅፀን ቀደስኩከ። ገና ከማኅፀን ሳትወጣ ቀድሼሃለሁ ይላል። ከማኅፀን ሳትወጣ ቀድሼሃለሁ፣ ሳልፈጥርህ ከእናትህ ሆድ አውቄሃለሁ ብሎ ነግሮታል። እንዲህ ያለ ቅድስና በብሉይ ኪዳን የተቀበሉ ሁለት ቅዱሳን ብቻ ናቸው። አንዱ ነቢዩ ኤርምያስ ነው፣ ሁለተኛው ዮሐንስ መጥምቅ ነው። ገና ከእናታቸው ማኅፀን መንፈስ ቅዱስን የተቀበሉ የብሉይ ኪዳን ቅዱሳን ሁለት ብቻ ናቸው። እነማን ናቸው? ኤርምያስ እና ዮሐንስ መጥምቅ በእናታቸው ማኅፀን መንፈስ ቅዱስን የተቀበሉ ቅዱሳን ተብለው ይጠራሉ ማለት ነው። ነቢዩ ኤርምያስ ይሄን ብቻ አይናገርም። ዝቅ ብሎ እንዲህ አለኝ ይላል። ወመጻ ቃለ እግዚአብሔር ሀቤ፣ የእግዚአብሔር ቃል ወደ እኔ መጣ። ወይቤለኒ እግዚአብሔር፣
እግዚአብሔርም እንዲህ አለኝ ወገሰሰኒ አፉየ፣ እግዚአብሔር እጁን ዘርግቶ አፌን ዳሰሰኝ ይላል። ሊቃውንቱ ምን ይላሉ? በኤርምያስና በኢሳይያስ መካከል ያለውን ልዩነት ተመልከቱ። እግዚአብሔር የኢሳይያስን አፍ የዳሰሰው በመልአክ እጅ ነው። የኤርምያስን አፍ የዳሰሰ ግን በገዛ እጁ ነው፣ በራሱ እጅ ነው። ይህ ምንድን ነው የሚያስረዳው? የነቢዩ የኢሳይያስን ከንፈር መልአኩ ራሱ በእጁ አልነካውም፣ በጉጠት ነው የዳሰሰው። ኤርምያስን ግን በመልአክ ብቻ ሳይሆን በገዛ እጁ ከንፈሮችን ዳሰሰ ይላል። ይህ የኃጢአትና የንጽህና ልዩነት ነው ይላሉ ቅዱሳን አባቶቻችን ሲተረጉሙ። የኃጢአትና የንጽህና እግዚአብሔር በደለኛ ለሆነ ሰው ወዳጆቹን ይልክለታል፣ ፍጹም ለሆነ ሰው ግን ራሱ መጥቶ ያድርበታል ይላል። ፍጹም ለሆነ ሰው ከቅድስና ደረጃ ለደረሰ ሰው እግዚአብሔር ራሱ መጥቶ ያድርበታል፣ በገዛ እጁ ይመራል፣ ይመራዋል። ገና በኃጢአት ላለ ሰው ግን ወዳጆቹን ልኮ በንስሐ እንዲዳስሱት የወዳጆቹን እጅ ይልክለታል። ነቢዩ ኢሳይያስ ከንፈሮቼ የረከሱ በደለኛ የሆንኩ ኃጢአትን ያበዛሁ ነኝና በእግዚአብሔር ፊት ወዮልኝ ሲል መልአክ ሱራፊን ልኮ ከዚያ በኋላ ምን አደረገው? በጉጠት ከምሷ ሰማይ ከሰማይ መሰዊያ ፍም አምጥቶ የኢሳይያስን ከንፈር ሲያስነካው ለምጹ ተፈንቅሎ ወደቀለት። ከዚህ በኋላ ነቢዩ ኢሳይያስ ንጹሕ ሆነ ይላል። ይህንን አባቶቻችን ሲያስረዱ ኢሳይያስ የካህናት ምሳሌ ነው። ሱራፊ መልአክ ትንቢተ ኢሳይያስ ምዕራፍ 6 ላይ ሱራፊ መልአክ ደግሞ ኢሳይያስ ይቅርታ የምዕመናን ምሳሌ ነው። ሱራፊ መልአክ የካህናት ምሳሌ ነው። መልአኩ የያዘው ጉጠት የካህናት የስልጣናቸው ምሳሌ ነው። ፍሙ የሥጋው የደሙ ምሳሌ ነው። የኢሳይያስ ከንፈር የምዕመናን ከናፍር ምሳሌ ነው። ከንፈሮችን ዳሰሰ። ተመልከቱ። እግዚአብሔርም እንዲህ አለኝ ይላል። ወይቤለኒ እግዚአብሔር እንዲህ አለኝ ወናሁ ወደይኩ ቃሌ ውስተ አፉከ፣ እነሆ ቃሌን ባንደበትህ አኖራለሁ አለኝ ይላል። ከእናትህ ማኅፀን ቀድሼሃለሁ፣ ቃሌን ባንተ ላይ አኖራለሁ፣ ዳስሼሃለሁ። የኔ ቃል ባንተ ስላለም ወናሁ ዮም ሲያንኩከ፣ እነሆ ዛሬ እሾምሃለሁ። ምን አይነት ሹመት? ለአሕዛብ ለማያምኑት እሾምሃለሁ። አንድም ለእስራኤል፣ እስራኤልም አሕዛብ ይባላሉ። ለምን? ግብረ አሕዛብ ይሰራሉና ይላሉ አባቶቻችን። የአሕዛብን ስራ የሚሰራ ሰው ምን ይባላል? አሕዛብ ይባላል። እመናን እዚህ ውስጥ ሰይጣን አለ የለም? አሁን ሰይጣን አለ የለም? እዚህ ንገሩኝ እንጂ የት አለ ሰይጣን? አለ እዚህ ውስጥ አሁን የት አለ ሰይጣን? የት ነው? ንገሩኝ እንጂ በሰው መካከል። እስቲ እናንተ ዋሽታችሁ አታውቁም? ታውቃላችሁ። ውሸት የማን ነው? ስለዚህ የሚዋሽ ሰው ሰይጣን ነው ማለት ነው። ሰይጣን አለ ወይ ስላችሁ እኮ ምን እያልኩ እንደሆነ ገብቷችኋል አይደለም? አለ ትላላችሁ። ሰይጣን የሚባል የሆነ ሰው እየመስሏችኋል። ሰይጣን ማለት እኮ ራሱ የሰይጣን ስራ የሚሰራ ሰው ሰይጣን ነው። እኛ ራሳችን እኮ የሰይጣን እየሆን እኮ ነው በእውነቱ ማለት ነው። ሰይጣን ከሳሽ ነው፣ እኛ የማንከሰው ማለት ነው። ሰይጣን ተመልከቱ፣ መስተጻርር መስተቃርን ነው፣ ተቃራኒ ነው። ሁልጊዜ ግራውን ነው። እንዲሁም ሊቃውንቱ ይላሉ እግዚአብሔር 10 ሕግ ሲሰራ ሰይጣን 10 ሕግ ሰርቷል ይላሉ። እግዚአብሔር አትስረቅ ሲል ሰይጣን ምን ይላል? ያ አንድ ሕግ ማለት ነው። እግዚአብሔር ጣዖት አታምልክ ሲል ሰይጣን ምን ይላል? አምልክ ይላል። እግዚአብሔር ሰንበትን አክብር ሲል ሰይጣን ምን ይላል? ለሰይጣንም 10 ሕግ አለው ማለት ለሰይጣንም 6 ሕግጋት አሉ፣ ትእዛዛት አሉ። ስለዚህ ለእሱ የሚታዘዝ ሰው ሰይጣን ነው ማለት። ስለዚህ ለአሕዛብ ሹም ያለው ሲል ለእስራኤል ግብረ አሕዛብ ስለሚሰሩ ለእነሱ ሹም ያለው አንድም በአሕዛብ ነገሥታት ላይ ስልጣን ሰጥቻለሁ። ምን እንድታደርግ? ትስሮሙ እንድትነቅላቸው፣ ትንስቶሙ እንድታፈርሳቸው። ትስሮሙ ሲል በአትክልት መስሎ ንቀላቸው፣ ትንስቶሙ ሲል በሕንፃ መስሎ አፍርሳቸው፣ ታጥፍኦሙ እምቢ ያሉትን ደግሞ እንድታጠፋቸው።
ዛሬ ለአንተ ሹመትን ሰጥቻለሁ። ከዚያ በኋላ ምን አለው ደግሞ ተመልከቱ። ወትንጽ ወትትክል እንደገና ደግሞ መልሰህ እንድትሰራ ሹሜሃለሁ። እንደገና ደግሞ እንድትተክል ሹሜሃለሁ። ለኤርምያስ የተሰጡት 4 ሹመቶች ናቸው። ማፍረስ በሉ፣ ማፍረስ በሉ እንጂ መስራት በሉ፣ መንቀል፣ መትከል። እስኪ ድገሟቸው። ማፍረስ፣ እሺ፣ መስራት፣ ሌላስ? መንቀል። 3 ጊዜ እናድርገው፣ አንድ ጨምሩ። ማፍረስ፣ እሺ፣ መስራት፣ ሌላስ? መንቀልና ይሄ ለማን የተሰጠ ነው? ለኤርምያስ የተሰጠ ስልጣን ነው። ለመሆኑ አንድ ምስኪን በድህነት የሚኖር ነቢይ አሕዛብን በምን ስልጣን ተዋግቶ ነው የሚነቅላቸው? በምን ይነቅላቸው? በቃል ኪዳን ይነቅላቸዋል። መንግስታቸውን ያፈርሰዋል በጸሎት። እንደገና በቃል ኪዳን ከቤተ መንግስት ይነቅላቸዋል በጸሎት። ሳይታገል፣ ሰይፍ ሳይመዝ፣ ጦር ሳይወለውር፣ ዝናር ሳይታጠቅ በጸሎትና በቃል ኪዳን የአሕዛብን ስልጣን የጨካኖችን መንግስት ያጠፋዋል። ሪክወ ለኃጥእ አቤ ወተለዓለ ከመ አርዘ ሊባኖስ። በደለኛን ሰው በኃጢአት የተሾመን ሰው እንደ ሊባኖስ ዘግባ ከፍ ከፍ ብሎ አየሁት። ወሶበ ገባ ኃጣይክዎ ስመለስ እንደ ጤዛ ረግፎ አገኘሁት። ሰው ለጊዜው ነው ከፍ ከፍ ማለቱ። በደለኛ ሰው በበደሉ ከስልጣን ላይ ስልጣን ቢጨመርለትም ስልጣን ላይ አሁን ይኸውላችሁ እናንተ ታች ላይ ያላችሁ እታች ሆናችሁ አሁን እሱ ላይ ብትወድቁ በቀላሉ ነው የምትሰበሩ። እኔ ስለዚህ አትቼው ወድቀው ስብራት የጨመረ ከፍ ካለ ቦታ እኮ ነው ያለው። ከፍ ካለ ቦታ ላይ የወደቀ ሰው ውድቀቱ ምን ይባላል? ወኮነ ድቀቱ አብየ ይባላል። አወዳደቁ የከፋ ሆነ። ከፍ ብሎ የወደቀ ሰው ስብራቱን ከፍ ያለ ነው። በትዕቢት ሹመት ተጨምሮለት ሰው አወዳደቁ ይከፋል። እንዲህ ያሉትን ይነቅላቸው ዘንድ እስራኤልን ይነቅላቸው ዘንድ ሲያስቸግሩ ከእግዚአብሔር ርስት ይነቅላቸዋል። ንስሐ ሲገቡ በእግዚአብሔር ቤት ይነቅላቸዋል። ሲያስቸግሩ ያፈርስና በስደት ይበትናቸዋል። ጊዜ ለወርዎ ወወይ ጊዜ ላስተጋብኦ ይላል ሰሎሞን መጽሐፈ መክብብ ምዕራፍ 3 ላይ። ለመወልወልም ጊዜ አለው፣ ለመሰብሰብም ጊዜ አለው። ተመልከቱ፣ ለመወልወል ጊዜ አለው፣ ለመሰብሰብ ጊዜ አለው። ድንጋይ እርሻ ስናርስ ሲያስቸግረን እንወረውረዋለን፣ እየፈነቀል ወደዚያ እንጥለዋለን። ቤት ስንሰራ ደግሞ እንሰበስበዋለን። እንቅፋት ሲሆን አንስተን እንጥለዋለን። ሕንፃ ስናንጽ እንሰበስበዋለን። ሰው እግዚአብሔርን ሲያስቸግር ይወረወራል፣ ሲመለስ ደግሞ ይሰበሰባል። እግዚአብሔር ሰው ሲስተካከል ይተክለዋል፣ ሲበድል ይነቅለዋል። ተመልከቱ፣ ሲያስቸግር ያፈርሰዋል፣ ሲስተካከል ያንጸዋል፣ ይሰራዋል። የሀገርና የሰው ነገር እንደዚያ ነው። ሁሉም ነገር እንደዚያ ነው። አሁን እያፈረስን አሁን እግዚአብሔር እያፈረሰን ይመስለኛል። ስናስቸግር ያፈርሰናል፣ ከተመለስ ይሰራል። ስናስቸግር እየነቀለን ነው። ተመልከቱ፣ በደላችን አድጎ እኮ እንኳን የግለሰብ ርስት የቤተ ክርስቲያን ርስት እንኳን እየተነቀለ ነው። የቤተ ክርስቲያን የአምልኮ ቦታዎች እንኳን እየተነቀልን አይደለም? አዎ አስቸግረናል። ልንነቀል እየተገባን ነው። በእውነቱ ማለት እየተነቀልን ነው፣ እየፈረስንም ነው። የሚሰራን ማን ነው? እንደ ኤርምያስ ያለ ሰው። የሚተክለን ማን ነው? እንደ ኤርምያስ ያለ ሰው። ሊቃውንቱ ግን እንግዲህ ወደ አዲስ ኪዳን ትርጓሜ ላምጣችሁ። ስለዚህ እስራኤል አስቸገሩ። ሲያስቸግሩ እስራኤል እግዚአብሔር ስደት አመጣለሁ ብሏል። አይ አንተ ደግሞ እንዲያው አንድ ቀን የእኛን ሰላም ተናግረህ አታውቅም። ሁልጊዜ ጅጁ ነብይ እያሉ በድንጋይ ይሉታል። ታው መከራ መጥቷል፣ ማን ይሰማል? ታው ማን ይሰማል? ደግሞ የሐሰት ነቢያት ይመጡና ሰላም ነው፣ አይዟችሁ፣ ሰላም ነው፣ ምንም ችግር የለም ይሏቸው። ዛሬ እንደሚቀልዱብን የሐሰት ነቢያት ማለት ሰላም ነው፣ ችግር አይመጣም።
ኤርምያስ አንድ ቀን ቀንበር ተሸክሞ መጣ። ምንድነው አንተ ደግሞ እንደዚህ ሸክም ያለ መከራ እመጣለሁ ብሏል እግዚአብሔር። በድንጋይ አባረሩት። በሌላ ቀን ጭራሽ የብረት ቀንበር ተሸክሞ መጣ። እንደዚህ ያለ መከራ እመጣለሁ። የመጀመሪያው የእንጨት ነበር። አመጣለሁ ብሏል እግዚአብሔር። የሐሰት ነቢያት ደግሞ ይመጡና ሰላም ነው እንፈውሳቸዋለን ደግሞ ይሏቸዋል። በኋላ ተሰደዱ፣ ነቀላቸው። ነቢዩም ካልሰሙ ምን አደርጋለሁ ብሎ እንዲነቀሉ በሉ እንግዲህ አላቸው። ተነግራችሁ ስላልሰማችሁ ጠባያችሁን ያሳምራችሁ ወደ ባቢሎን ሂዱ። ፍርግጥ የለም እንግዲህ አላቸው። ብትዋጉ ይብስባችኋል አላቸው። እንዳትዋጉ ዝም ብላችሁ ትብትብ ምንጣፋችሁን ተሸክማችሁ ወደ ባቢሎን ሂድ እንግዲህ አላቸው። እያንጋጋ ባቢሎን ይዟቸው ሄደ። ከዚያ በኋላ ደግሞ ንስሐ ሲገቡ ደግሞ ተመልከቱ። 70 ዓመት ሲያበቃ ደግሞ እግዚአብሔር የባቢሎን ንጉሥ ተበቅሎ ደግሞ ኤርምያስ ደግሞ መልሶ ይዟቸው መጣ። ደግሞ ስትመጡ አላቸው እግዚአብሔር ከምርኮ ልትወጡ ነው ብሏቸው። እንዲያው አሁን እንግዲህ 70 ዓመት ባርነት ይመጣል ስላለ እግዚአብሔር በድለን ስለመጣን እንግዲህ ፍርግጥ አትበሉ፣ 70 ዓመት ተስተካክላችሁ ለዚህ ንጉሥ ተገዙ አላቸው። ኋላ አይደረሳል የመውጫ ኮሚቴ አቋቋሙ። ደግሞ እሱ ታው ብሏቸዋል። እንግዲህ እግዚአብሔር ውጡ ሲል እኔ እነግራቸዋለሁ፣ ዝም ብላችሁ አሁን አርፋችሁ ተቀመጡ ቢላቸው የለም እንደራጅ አሉና ኮሚቴ አቋቋሙ። ኮሚቴ አቋቁሞ ሲሉ ተመልከቱ። ሴዴቅያስ በሚባል ሰው አማካኝነት ሲቋቋሙ ንጉሱ ሰምቶ ሴዴቅያስን አይኑን አውጥቶ በቁም አይኑን አወጣው። በእስራኤል ላይ ሕግ ጠበቀባቸው። በስደት ቢኖሩም እግዚአብሔር ቀንበር አላስወጣቸው። በከሃዲው ንጉሥ ውስጥ ምሕረት ጨምሮ በስደት ሀገር በነፃነት ይኖሩ ነበር። በገዛ እጃቸው ቀንበር አጠበቁ። ስለዚህ ምርኮውን የሚያስወግደው መስተካከል ነው፣ ንጽህና ነው፣ ንስሐ መግባት ነው፣ ፊትን ወደ እግዚአብሔር ማዞር ነው እንጂ በኮሚቴ ስለተደራጃችሁ አይደለም ብሎ እግዚአብሔር ነገራቸው። ዘመኑ ሲደርስ ንስሐ ገብተው ሲስተካከሉ እግዚአብሔር አወጣቸው። በሉ እንግዲህ እግዚአብሔር ወደ እስራኤል ልትመለሱ ስለሆነ ከአሕዛብ ሚስት ያገባችሁ ሰዎች ተፋቱ አላቸው። የማታምን ሚስት ይዞ መሄድ አይቻልም፣ የማያምን ባል ይዞ መሄድ አይቻልም ሲባል አይሆንም አንፈታም አሉ። ተመልከቱ። ሲወጡ ደግሞ ማለት አንፈታም አናደርገው ማለት ነው። ተመለሱ እንግዲህ ማትፈታ ካለ እዚያው የሚስትህን ርስት ወርሰ እዚያው ባቢሎን ቅር እንጂ እግዚአብሔር ሀገር የማታምን ሚስት ይዘህ አትገባም። አንቺን ተከትለሽ ባልሽን ሂድ አላቸው። እምቢ ሲሉ አባሯቸው አላቸው። እስራኤል አባረው ወደ ባቢሎን ሰደዷቸው። ባቢሎናውያን ደግሞ ቀድሞ ተው እያላችሁ ጥላችሁ እንሄዳችሁ ውጡልን። ከሁለቱ ሳይሆኑ ደግሞ እኮ አይደረሰ እንግዲህ እግራችን እንዳነሳንድና አደረስንበት ሀገር ነው ምናደርጋለን ብሎ ሄዶ ሰማርያ ሲደርሱ ሰመርና ለዛት ሀገር ቺ ሀገር ጥሩ ናት እዚህ ልኖር ብለው እዚያው ከርስት ተነቅለው ወጡ። ለምን? እግዚአብሔር ያልፈቀደውን ትዳር ፍቱ ቢላቸው አንፈታም ስላሉ ከርስት ተነቀሉ። ዛሬ ብዙ የተጋባችሁ ትዳር የለም ብላችሁ ብዙ ሰው እኮ ብዙ ትዳር አለው። ብዙ ትዳር አለው ማለት ምን ማለት ነው? አንዳንዱ ከቁጣ ጋር ተጋብቶ ይኖራል። አንዳንዱ ከስካር ጋር ተጋብቶ ይኖራል። አንዳንዱ ደግሞ ከእንቅልፉ ጋር መፋታት ያለው አለ። አንዳንዱ የወሬኛነት ትዳር ይመሰርታል። አንዳንዱ የስርቆት፣ አንዳንዱ ይህንን ፍቱ። ከነዚህ ጋር ካልተፈታን የተባለ የኃጢአት ትዳር ነው። ከኃጢአታችሁ ካልተፋታችሁ በእግዚአብሔር ርስት ጽዋ ጠርታ ዕድል ፈንታ የላችሁም። ከርስት የሚነቅላችሁ ከሀገር የሚያወጣችሁ በደላችሁ ነው ማለት። ስደትን አመጣው ዛሬ ምን ይመስላችኋል? በደል መብዛቱ ነው። በደል መብዛቱ ነው። ነገም ቢሆን የእግዚአብሔር ሰዎች እኔ ነግሬያቸዋለሁ። መንግስት ያስተካክልልን፣ መንግስት ሰላም ይስጠን ብትሉ እኔ መንግስት ሰላም ይሰጣል ብዬ አላስብም። ሰላም የሚሰጠን እግዚአብሔር ነው። ሰላም እንዲሰጠን ወደ እግዚአብሔር እንመለስ። ወደ እግዚአብሔር ከተመለስ መንግስትም ቢሆን ሰላም እንዲሰራ ያደርገዋል። ካልሰራ ደግሞ ይገለብጠዋል። የኛ መመለስ ነው ሰላምን የሚያመጣው። በቀር ማመልከቻ እየጻፍን ስላስገባን ሰላም የሚመጣ መስላችሁ? የለም።
ነገስታትን የሚያስተካክል እሱ፣ ለሰዎች ቅን ፈራጆችን የሚያስነሳ እሱ ነው። ከበደልን ደግሞ በእንጨት የሚደበድቡ ነገስት ባለስልጣናት መጥተው እንደሆነ ነገ በጊንጥ የሚገርፉ ያመጣል እግዚአብሔር። መስተካከል ነው መድኃኒቱ። ዛሬ ይህንን ቃል የሰማችሁ ሁላችሁ ክፋታችንን ማስተካከል ይጠበቅብናል። ከተንኮላችን መመለስ ነው የሚመልሰን እንጂ ውስጣችንን ክፋቱ ነው ንስሐ ሳንገባ ከእግዚአብሔር ጋር አንድነት ኖሮን በምንፎክረው ፉከራ የምናመጣው ሰላም የለም። ስለዚህ ወደ አዲስ ኪዳን ሳመጣችሁ ግን ወደ ዛሬው ርዕሳችን ስመልስላችሁ ነቢዩ ኤርምያስን የሚወክሉ ካህናትና ቅዱሳን ጻድቃን ናቸው ይላል አባቶቻችን። የሚያፈርሱት የዲያብሎስን ሕንፃ ነው፣ የሚሰሩት የእግዚአብሔርን ሕንፃ ነው። የሚነቅሉት የዲያብሎስን እንክርዳድ ነው፣ የሚተክሉት የእግዚአብሔርን ተክል ነው ይላል። ስለዚህ እንድታፈርስ ሹም ያለው ያላቸው ካህናትን ነው። የዲያብሎስን የኃጢአት ግንብ በክህነት መዶሻ ያፈርሷል። ከዚያ በኋላ ደግሞ የእግዚአብሔርን ሕንፃ ዲያብሎስ ያፈረሰውን የሰውን ሕንፃ ደግሞ በቀኖና በትምህርት በስርዓት አስተካክለው ይሰሩታል። የዲያብሎስ እንክርዳድ አለ በእኛ ውስጥ የሚዘራው ወሶበ ይነውሙ ሰብኡ መጻ ጸላኢ ወዘራ ክርዳደ ወሃለፈ። ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድን ዘራ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 13 ላይ ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድን ዘራ። ተኝተው የተባሉት የአባቶቻችን ዕረፍተ ሥጋ ነው። ሐዋርያት ሲያልፉ ሐዋርያት ካረፉ በኋላ ሰይጣን በቢጽ ሐሳውያን በግኖስቲኮች በእነሱ አድሮ እንክርዳድን ክደትን ዘራ። እነ እንጦንስ እነ መቃርስ ካለፉ በኋላ አባቶቻችን የገዳም ስርዓት ሰርተው ከሄዱ በኋላ ሰይጣን መጥቶ ስርዓተ አበውን የሚያፈርስ እንክርዳድን በገዳም ዘራ። አባቶቻችን ሊቃውንት ውሳኔ ወስነው በቅዱስ ሲኖዶስ ስርዓት አቁመው ሰለስቱ ምዕት ቅዱሳን ሌሎቹም ሊቃውንት አቁመው ከሄዱ በኋላ በቤተ ክርስቲያን ላይ ስርዓት የሚያፈርስ ስርዓት የሚያስጥል መረድ የሚያስለቅቅ ከበረት ውጭ የሆነ አጉራ ዘለል ትውልድ እንዲፈጠርና ስርዓት እንዲፈርስ አደረገ። በትዳሩ እንክርዳድ እንዲሰራበት፣ በምንኩስናው እንክርዳድ እንዲዘራበት፣ በቤተ ክህነት እንክርዳድ እንዲዘራበት፣ በቅዱስ ሲኖዶስ እንክርዳድ እንዲዘራበት፣ በቤተ ክርስቲያን እንክርዳድ እንዲዘራ አደረገ። የምን የክፋት የተንኮል የውሸት ስርዓት የማፍረስ ስርዓት ቤተክርስቲያን የማቃለል እንክርዳድን ዘራ። ሰዎቹ ሲተኙ ማለት ቅዱሳን ሲያርፉ ሊቃውንት ስርዓት ሰርተው ከሄዱ በኋላ ጠላት እንክርዳድን ዘራ። ይህንን እንክርዳድ የሚነቅለው ምንድን ነው ስትሉ አንደኛው ትምህርተ እግዚአብሔር ነው። ወንጌል እንክርዳድን ትነቅላለች። ያንን ሕፃን እግዚአብሔር እቅፍ አድርጎ ባረከ፣ ወደ እመቤታችን ላከ። እመቤታችን ባረከች፣ ቅዱሳን ሁሉ ባረኳቸው። ቤተ ክርስቲያን ህብረታዊት ተዋሂዷዊት ስለሆነች ማለት ነው። ሲኖዲቆናዊት ናት ቤተ ክርስቲያን፣ ጉባኤያዊት ስለሆነች ከቅዱሳን ህብረት ሁሉ አስባረከው እግዚአብሔር። በእነሱ አድሮ የሚባርከው ያው እሱ እግዚአብሔር ነው። ከዚህ በኋላ ወስደ ይህ ሕፃን መላእክትን የሚተካከላቸው ነውና ከእናት አባቱ ጋር አይኖርም፣ ገዳም ወስደ አባ ዘመደ ብርሃን የሚባል ጻድቅ ስጠው አለ። ወስዶ ቅዱስ ገብርኤል ከገዳሙ በር ላይ አስቀመጣቸው። እዚያን ጊዜ የ3 ዓመት ሕፃን ናቸው። ባላ አስቀድሞ ለአበምኔቱ ተነግሯል። ያን ሕፃን ይመጣል ተቀበለው፣ ጸጋ እግዚአብሔር ያደረበት ነው ተብሎ ተነግሯቸዋል። ሲወጡ የ3 ዓመት ሕፃን እናቷ አትናፍቀው አባቷ ይናፍቀው በረደኛ አይል ምን አይል ፊታቸው እንደ ፀሐይ እያበራ ፍግግ እያሉ አገኘው። ደስ ብሎ እቅፍ አድርጎ ወደ ገዳሙ አስገባቸው። እንዲያውም በሕፃንነታቸው ዘመን አንድ ቀን ሰይጣን ተገልጦ እንዲህ አላቸው፣ አንተ ልጅ ወዮልሽ ነፍሲ እያሉ ሲያለቅሱ ምን ነው ልጅ አልበደልክ አንተ እንዲሁ ነው የምትሰቃይ፣ በል ወደ እናት አባት የኔ ልጅ ልጁ ነው ስላላወቅ ስለሆነ ወደ እናት አባት ሄድና ብላ ጠጣ። አንተ ምን በደለህ ነው ደግሞ ይበርድሃል። አይ ምን ፈጣሪ ምን ተስኖት ቅጠሉን እንደ እንጀራ ያጣፍጥልኛል፣ ውሃውን እንደ ጠጅ ይለውጥልኛል። ፈጣሪ ምን አጥቶ በዚህ ይኖራል? ክርስቶስ እንጀራዬ ነው፣ ክርስቶስ ሕይወቴ ነው። ምን አልክ?
ልጅ ጁጁ የሸምግያ ይሰማኛል ሰይጣን ሽማግሌ መስሎ ነው የተገለጠ። ሰይጣን ባይታዊ መስሎ ይመጣል። መነኩሴ ማን መስሎ የማይመጣው የለም በእውነቱ ማለት ነው። እና ጸሎተኛ መስሎ ይመጣል። ከዚያ በኋላ ምን አደረገም? አንተ እርጉም ልቤ መከረኝ ይሻለኛል ከዚህ ወግድልኛል። ሕፃን ናቸው እኮ በእውነቱ ማለት ብን ብሎ እንደ ጢስ ተኖ ጠፋ። ያን ጊዜ ሰይጣንን ድል ሲነሱት በመልአኩ በቅዱስ ፋኑኤል እጅ ጽዋ ሰማያዊ ህብስት ሰማያዊ አወረደላቸው። አልበሉትም፣ በሽታው ብቻ ጠገቡ። ቅዱስ ዳዊት ወእጸግብ በርኤየ ስብሐቲከ ክብርን በማየት እጠግባለሁ እንዳለ በማየት ብቻ ጠገቡ ይላል። የእግዚአብሔር ክብር ነው፣ ጸጋ እግዚአብሔር እኮ ነው። ጽዋ ህብስት የተባለ እኮ ረድኤተ እግዚአብሔር ነው፣ አኮቴተ ስብሐት ነው፣ ሌላ እኮ አይደለም። ያ ነው ምግብ የሚሆናቸው። ከዚህ በኋላ በዚያ ተምረው አደጉ። ንጹሕ ስለሆኑ እንደዚህ ዘመን ባይታዊ ተገለጠልኝ እያሉ የሚመጻደቁ አይደለም። ተምረው ነው ገብረ መንፈስ ቅዱስ ተምረው ትምህርት ቤት አድገው። ዛሬ ሰው ብድግ ይልና ትምህርት ቤት ሳይኖር ርዕሰ ባይታውያን የሚባሉ አሉ። በዚህ ዘመን ማለት ርዕሰ ባይታውያን የሚባሉ አይጥጋ ርዕሰ ባይታውያን የገብረ መንፈስ ቅዱስም ነው። ተመልከቱ። ሰው በመኪና እየተንሸራሸረ በመኪና እየፈሰሰ በዓለም እየተመሰገነ ከሰው ጋር የሞቀ የደመቀ ለብሶ እየኖረ ርዕሰ ባይታዊ ይባላል። ታው በሕግ አምላክ ነው። እዚህ እንግዲህ ደጋፊ ትኖራለህ፣ ከፈለክ ማጉራትም ትችላላችሁ። እኔ መጽሐፉን ነው የምናገረው። የርዕሰ ባይታዊ የገብረ መንፈስ ቅዱስን ስም ብድግ ብሎ ለሰው ይሰጣል። ራብ ደግሞ ተምረው አድርገው ነው። አሁን ትምህርት አይወዱም የዚህ ዘመን ባይተዋል። ተገልጦልኝ ደግሞ ተመልከቱ። አንድ ነገር ይሁን፣ ሕግን የሚያፈርስ መገለጥ የለም። ሕግን የሚያጸና መገለጥ ነው። ለአንድ ቅዱስ እግዚአብሔር ጸጋ ሲገልጥለት ስርዓት ሊሽር አይደለም። ከዚያ በኋላ ተመልከቱ። አቡነ ገብረ መንፈስ ቅዱስ እግዚአብሔር ያቀፋቸው እስከ ጽርሐ አርያም ያረጉ ናቸው ብለው እኔ አልማርም እግዚአብሔር ተገልጦልኛል ከዚህ በላይ እውቀት አላሉ። ተምረው ፊደል ቆጥረው ዳዊት ተምረው ስርዓተ ቤተክርስቲያን አጥንተው ብሉያት ሐዲሳትን ከመምህር ስር ተምረው ነው ዲቁና ያመጡ። ዛሬ የት እንደተማሩ አናውቅም፣ የት እንደተሾሙ አናውቅም፣ የት እንደመነኮሱ አናውቅም። ብድግ ብለው መጥተው ሰዎች ባይታዊ ነኝ ቅዱስ ነኝ ሲሉን ይውላሉ። ይሄ ደግና በግ የሆነ ዛሬስ በህዝቡ ሲደንቀን ሊቃውንቱም እየጎረፈ ነው አሉ። እየጎረፈ እየሄደ ይሰግዳል። ጥሩ ነው እንግዲህ ምን ይደረጋል ማለት ነው። ገንዘብ ጀግና አይደል? ጀግና ነው። ጌታ ደግሞ ለሁለት ጌቶች መገዛት አይቻልም ብሎ ከዚያ በኋላ ምን አደረጉ? እሳቸው እየተማሩ አደጉ። ትምህርታቸውን ሲጨርሱ ዲቁና ተሰጣቸው። እዚህ በኋላ እየተጋደሉ ሰው ጋር አኖር ስጋዊ ሆሙኒ ለጻድቃኔ ከላራዊተ ገዳም የጻድቃንህን ስጋ የቅዱሳንህን ስጋ አራዊት ይበላው ለአራዊት ተቃለ ተብሏልና የኔን ስጋ ወደ ሊበላው ይገባል ብለው ወደ በረሃ ገቡ። በዚያ ሲገደሉ ሲጋደሉ ሲጸልዩ ሌሊት እንደ መላእክት ቅድም አጥረየ ልዴተ ከመ ሐዋርያት እንዳሉት ሊቃውንቱ እንደ ሐዋርያት ድህንነትን መርጠው ትግሃ ከመ መላእክት እንደ መላእክት ትጋትን መርጠው መከራን የተጋደሉ ሌሊት ተመልከቱ። በስግደት ቀን መዓልተ ጸሎታተ ወሌሊተ ስግደታተ ሌሊት በስግደት ያድራሉ፣ ቀን በጸሎት ይውላሉ። 150ውን ዳዊት እስከ ውዳሴ ማርያም ከነነቢያቱ 40 ጊዜ በቀን ይጸልዩት ነበር። ስግደታቸው እንደ መንኮራኩር ነበር፣ ፈጽሞ አይቆጠርም። 300 ጊዜ ግራ ጉንጫቸውን 300 ጊዜ ቀኝ ጉንጫቸውን ክርስቶስን እያሰቡ በድንጋይ ይደበድቡ ነበር። እንዲህ እየተጋደሉ ኖሩ። ከዚህ በኋላ በገቦታ ምድር የገቦታን ሰዎች ኃጢአት አይተው አለቀሱ፣ ጸለዩ። እግዚአብሔር የገቦታን ሰዎች እምርልሃለሁ ብሎ ቃል ኪዳን ገባላቸው። ድውይ ይፈውሱ፣ ጋኔን ያወጡ ነበር። ጋኔን ሲፈውሱ ድውይ የፈውሱ ከ84 ዓመት በላይ ተጋድለው ነው ይህ ጸጋ የተሰጣቸው። ከዚያ በኋላ ይህንን ጋኔን ሲያወጡ ድውይ ሲፈውሱ ሰው ሲያመሰግናቸው ታወቀብኝ ብለው ከአራዊት ጋር ልኖራ ክብር የታወቀብኝ ብለው። በዚህ ዘመን ደግሞ ምን ይባላል መሰላችሁ? እኔ ዛሬ አባታችን አባ ገሌ በዚህ ከተማ ፈውስ ስለሚሰጡ እንዳያመልጣችሁ ይባላል። አይጥጋ
ጥጋብ ማምላክ በእኛ ያልተፈረደ በማን ይፈረዳል? በእውነቱ ማለት የፈውስ ቀን ይባላል። ደግሞ ፈውስ በቀን ሆነ እንዴ? ዛሬ የፈውስ ቀን ነው። ዛሬ የድነት ቀን ነው። አንዳንዶቹማ እንዳያመልጣቸው በስልክም ፈውስ እየሰጡ ነው። በስልክ አሜሪካ ሆነው ደውለው ሄሎ ሲባል አላቃጠለኝ እየተባለላቸው ነው። እና አቡነ ገብረ መንፈስ ቅዱስ ግን ሲፈውሱ ታወቀብኝ ብለው ነበር የሚሸሹት። እና አቡነ ተክለ ሃይማኖት ፈውሰው መልአክ ነው ሰው ነው ይሄ ሰው ሲባል ኃጢአት የታወቀብኝ ነበር የሚሉ፣ ጸጋ የታወቀብኝ እንኳን አይሉም፣ ኃጢአት የታወቀብኝ ነበር የሚሉ። እንዲህ ብለው ወደ በረሃ ገቡ። ስሳ አናብርት ተሰጣቸው። ከእነዚህ ጋር ኑር እንግዲህ ያላቸው እነዚህ ጋር ኑር። ከዚህ በኋላ ተመልከቱ፣ ለጸሎት ሲቆሙ አብረዋቸው ለጸሎት ይቆማሉ አራዊቱ። ሲቀመጡ ደግሞ አባቱ መንገድ ሄዶ እንደመጣለት ልጅ አቡነ ገብረ መንፈስ ቅዱስ ስር ለመቀመጥ አራዊቱ ይሻሙ ነበር። አንበሳውን ይዳስሱታሉ። ወሴምኮ ውስተ ኩሉ ግብረ እደው ባለሙያው ውስተ ኩሉ ግብረ እደው ይቀር። ሰውን አለ ቅዱስ ዳዊት መዝሙር 8 ላይ ሰውን በእጅ ስራ ላይ ሁሉ ሹመዋል። በእጅ ስራ ላይ ሁሉ ይሄው በአንበሳው ላይ ሹማቸዋል፣ በዘንዶው ላይ ሹማቸዋል። አንበሳው እንዲያርገው ድስስ እናት የልጇን ፀጉር እንደምትዳስሰው ነምሩን ድስስ ያደርጉ ነበረ። ሁሉም በመዓዛቸው ጠግበው ይኖሩ ነበር። አቡነ ገብረ መንፈስ ቅዱስ ትቢያቸው ለአንበሳ ምግብ በቅቶ ያድር ነበር። የእግራቸው ትቢያ ለነምር ምግብ ሆኖ ያድር ነበር። ከእንስሳት ከአራዊት ጋር እንዲህ እያሉ ኖሩ። የገበታን ምድር በጸሎት ታድገው አጽድቀው በቃል ኪዳናቸው ብዙዎችን ከሲኦል አውጥተው ሲፈጽሙ 300 ዓመት ሞላቸው። 300 ዓመት ተጋድለው ሲጨርሱ በል እንግዲህ ወደ ኢትዮጵያ ሂድ፣ በዚያ ኑር አለ። ኢትዮጵያ የቃል ኪዳን ምድር የቅዱሳን ቤተሰብ ማረፊያ ናት። እግዚአብሔር ቢሰደድ ወደኛ፣ ድንግል ማርያም ልጇን እዛ ብትሰደድ ወደኛ፣ ታቦተ ጽዮን ብትሰደድ ወደኛ። ምኑም ወደኛ ያልተሰደደ ማን ነው? 9ኙ ቅዱሳን ቢሰደዱ ወደኛ። እኛ እናሰድድም፣ የስደተኞች ማረፊያ ነን እንጂ። ስለዚህ እግዚአብሔር ተመልከቱ፣ ኢትዮጵያን ስለባረከ የሚወዳቸውን ወዳጆችን ወደ ኢትዮጵያ ይልካል። በዚያ አይነት ተጋደላላቸው። መጥተው ዝቋላ ተራራ ላይ አርፈው የኢትዮጵያን ሰዎች አዩ። ያው በበዛው ኢትዮጵያውያን ሃይማኖታቸው የቀና ቢባልም በደላቸው የበዛ ሰዎችም ስላለ ኃጢአታቸውን አይተው ዝቋላ ባህር ውስጥ ገብተው 40 ቀንና 40 ሌሊት የኢትዮጵያን ሰው ካልማርክ አልወጣም ማለት በእንግዲህ ስምህን የጠራውን ዝክርን የዘከረውን እምርልሃለሁ ብሎ መልአኩን ላክላቸው። የለም መላውን የኢትዮጵያ ሕዝብ ካልማር አልወጣም ብሎ አለመለዋል። እያችሁ እግዚአብሔርን የፍቅር ትግል መታገል ይቻላል። የፍቅር ትግል ነው የሚታገሉት ማለት የፍቅር ትግል ማለት ነው። ያዕቆብ እግዚአብሔርን ታገለ። ምን ማለት ነው? በረከትን አምጣ ለሰው ብሎ ሲታገሉት እግዚአብሔር ይወዳል። በፍቅር መታገል ማለት ነው። ሐሰለከ ማለት ነው። ታጥፋን ሐሰለከ አንደኛ ልታጠፋ ለአንተ ይሄ አገባብ አይደለም። ኧረ ለአንተ አይገባም፣ ለአንተ ባህሪ አይመጥንም። ደምህን ያፈሰስክልን ልታጠፋን አይደለም። ማር በደላችን አታስብ፣ ስለ ወዳጆች ብለህ ይቅርታ አድርግልን ብለን እንለምን። ሲለምኑት እግዚአብሔር ይወደዋል። ከዚህ በኋላ 100 ዓመት ተጋደሉ። 100 ዓመት ባህር ውስጥ ዛሬ ይሄ ውለታ የሚታሰቡበት ነው። ምን ያህል እናንተ አሁን ፀሐይ እየመታችሁ ነው ይገባኛል። ስንት ደቂቃ መታችሁ? 100 ዓመት እንዴት ያለ ትዕግስት ነው! እና ቅዳሴው 100 ደቂቃ ይሞላል። በሷሷ ደግማ ነው ስንቀመጥ ስንዘረጋ መቋሚያ ሲሰጠን ወንበር ሲቀመጥልን እዚያ ተጎልተን የምናስቀድስ ማለት። የሚገርማችሁ ነገር ወንበር አሁን ቤተክርስቲያን ተሰርቶ ሲያልቅ አቶ ገሌ የሚባሉ ባለሀብት ወንበር አስገብተዋል ይባላል። ሲጀመር ወንበር ቤተክርስቲያን ውስጥ አይገባም ነበር። ወንበር የሚያስፈልገው ለሊቀ ጳጳሱ ብቻ አንድ ወንበር፣ ከዚያ ውጭ አለ አያስፈልግም። ቀኝና ግራ በጳጳሱ ቀኝና ግራ የሚቆሙ ቆሞሳት እንኳን ቆመው ነው የሚያስቀድሱ። ለጳጳሱ እንደ ክንፉ ነው እንዳይቀመጡም ነበረ። ያው ስንፍናችን ጨምሮ ዛሬ ተቀምጦ የሚያስቀድሱም ባልጠፋ ነው። ወጥተን ባላለቅ ነው። ይህን ደግሞ ጥሩ ነው ደግሞ መቸሳ ከመጥፋት ይሻላል።
ስለዚህ ተመልከቱ 100 ዓመት አጥንታቸውን አጋንንት በየቀኑ እየመጡ ይፈጩት ነበረ። በድንጋይ ስለት ይቀጠቅጧቸው ነበር። በሙሉ ሰውነታቸው በሙሉ አለቀ። ውጣ ወዳጅ ገብረ መንፈስ ቅዱስ ሲላቸው ደስ ብሏቸው ወጡ። ከዚያ በኋላ ተመልከቱ አስመረው ሲዳስሳቸው እንደገና ዳኑ። ወደ ምድረ ከብድ ወደሚባለው ገዳማቸው እንደገና መጡ። ከፀሐይ በታች ከምድር በላይ ከፍ ብለው 7 ዓመት ጸለዩ። እንደገና 7 ዓመት ከምድር ላይ ቆመው አንገታቸው ዘንበል ሳይ 7 ዓመት እንደገና ደግሞ ጸለዩ። ከምድር ላይ ቆመው 7 ዓመት ቁራ መጥቶ አይናቸውን ሲያነቁራቸው ጸሎታቸውን አላቋረጡም። እኮ ይገርመኛል። ቁራው መጥቶ እያነቆረው አሁን እንኳን ቁራ አንቆሮ ወይ ግሩ ጸሎታውን እየጸለየች ምንድን ነው የምትሉት? የምናደርገው እኔንም ይጨምራል። ምንድን ነው የምንለው? ለምሳሌ ምን እስኪ አሁን ተሳለም ጊዜ ወከመሰልከው ከዛ ምልክት ለምሳሌ እንደዚህ አይደለም። ምንድን ነው ሰው በመጣ ቁጥር ማለት ነው ማለት ወደ ምስኩላ በሰብ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ። ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥሎ እንደዚህ ማለት ምንድን ነው? ስለዚህ ተመልከቱ አንቃይደው እና አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፋቸው ቅዳሴውን ቀድሰው እስከሚወጡ ድረስ እግራቸውን አልፈቀዱት። አባቶቻችን ለጸሎት ያላቸው ተመስጦ እንዲህ ነበር። በእግዚአብሔር ፍቅር ሲታሰር ማለት ነው። ወያድጎ ለልብ ከመ ይኢን ይላል መጽሐፍ መነኮሳት። ልብ በፍቅር እግዚአብሔር ሲታሰር ፍቅር እግዚአብሔር ልብ ወጥቶ እንዲንከራተት አይፈቅድለትም፣ አያሰናብተውም ይላል። በፍቅር እግዚአብሔር ሲታሰር ከዚህ በኋላ 2 ሳምንት አይናቸውን አንቆሯቸውም ደግሞ መጸለይ ጀመሩ። እዚያ በኋላ ሚካኤልና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው እፍ ሲሉባቸው አይናቸው እንደገና በራላቸው። ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት ይፈልጋል። ሱባኤ ምን ይፈልጋል? ትዕግስት ይፈልጋል። አሁን ሱባኤ የሚገባ የለም እንጂ ብትገቡ አይጥ ትመታለች። አባ ፓምቦ የሚባል አባት ነበርና አባ ፓምቦ ባረሞ ሲኖር አንድ ቀን ሰይጣን ቢያረግ ቢሰራ ጸሎትን መበጥበጥ ያለው አንድ ቀን ያድጋሉ። ይገርማቸዋል እኮ 50 60 ሆነው ተመልከቱ። አንዲቱን ብርሌ አንሳ እየተባባሉ አንዲቱን ብርሌ ማለት ነው። እንዲህ ስቅ እኮ ነው እንደዚያ የሚሉ ማለት ነው። እሱ ግን ምን አላቸው? ይሄ የሚያሳየው አቅመቢስነታችሁን ነው አላቸው። ይሄ የሚያሳየው አቅመቢስነታችሁን ነው ብሎ በልቡ ዝም አርምሞውን ሳይፈታ ማለት። ስለዚህ ተመልከቱ እባብ ያመጣል፣ ዘንዶ ያመጣል። በጸሎት ጊዜ ተሜ ታውቃላችኋል። ብዙ ጊዜ ያመነት ተማሪ ወደ ድቁና ወደ መርጌት ጸሎት ይጀማምርና በህልም 1-2 ቀን ሲያሰቃየው ይተዋል። ለምን ነው ሲባል የባስ እየጸለይኩ ጥሩጥሩን እያየው አይደለምና መነካካት ነው አጉል ይላል ማለት ነው። እዚያ በኋላ ዝመለጥ ይላል ኮችሮን እየበላ ማለት ነው። ስለዚህ ይሄ ማለት ቆም ማለት ነው መሰላችሁ ሰይጣን በትክክል ወደ እግዚአብሔር እንድንቀርብ ስለማይፈልግ ጸሎቱን ስለማይፈልግ ነው። በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት። ለሰይጣን በጣም የሚመቸው የመጀመሪያው ስራ ጸሎት ማቋረጥ። ስለዚህ አባታችን አይናቸውን እንኳን አንቆራቸው ጸሎት አላቋረጡ። እኛ ምን ሆነን ጸሎት እንደምናቋረጥ ይሁት አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት እስመ ጉድ ውቱ በሃቢሁ። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። እሳት ይወጽእ እምአፉሁ ለዘይጸልይ፣ ከሚጸልይ ሰው አፍ እሳት ይወጣል። ወያውዕዩ ለሰይጣን፣ ሰይጣንን ያቃጥለዋል። ወይደጉዙ አይኖ፣ አይኑንም ይወገዋል። ወበእንተዝህ ይጸልይ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ይትመነገን በሐሌወ ከንቱ። ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርቴን የሚጨርስ መቼ ነው? ደግሞ አንዱ የሚማር ከሆነ ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ስለዚህ አገር የቤት ነው። ስለዚህ ከንቱ ሀሳብን በመጠቀም የተወዳጅ ማርያም ጀምሮ እሑድ ደርሶ ያገኘው። መልሱ ግን ምንድን ነው? መፍትሄው ምንድን ነው? እግዚአብሔር ያስብልኛል። እስኪ በሉላችሁ እግዚአብሔር ያስብልኛል ካላችሁ
ሐሳባቸው አይበተንም። ሐሳብን የሚበትነው ስለዚህ ዓለም እየተጨነቁ መደርደር ነው። እንደውም አንድ ፍርድ ቤት የሚሰራ ሰው ምን አለኝ የሆነ ጊዜ የጠፋው ሰነድ ሁሉ ትዝ የሚለኝ ለጸሎት ስቆም ነው አለ። በሙሉ በቃ የተሰረዘው ፋይል ሁሉ ትዝ ይለኛል ሲላይ ነበር በእውነቱ ማለት ነው። ስለዚህ ተመልከቱ፣ የጠፋው ቃላቱ ትዝ ይላል። ለጸሎት ስንቆም ቤታችን የተፈታ ይመስላል። ደጃዝማችነት የቀረብን ከሹመት የጎደል ይመስላል። ምንም እኮ ስንጨርስ እኮ የምንሰራው ስራ ሳይኖር። ስለዚህ እንደ አባታችን እኛም እሳቸውን ተከትለን የአቅማችን እንድንፍጨረጨር አምላከ ቅዱሳን ይርዳል። ይህንን አድርጎ ከፈወሳቸው በኋላ አሁን ሂድ እንደገና ደግሞ ወደ ዝቋላ ሂድ፣ 100 ዓመት ሲያሰቃዩ የነበሩትን አጋንንት ተበቀላቸው። ታዲያ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። በእግዚአብሔር ዘንድ ጥቂት አዝለሸኝ እንደክሞናል አሉ። እሺ ብሎ አንዱ ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደግሞ አለ በልተ ስለማታውቅ ደግሞ አለ እዚህ ይበቃል። የት ታውቀኛለህ? አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደግሞ አለ እዚህ ይበቃል። ሂድና ጓደኞችን አምጣቸው። አመጡ። ሶስቱም መጡ። ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? መዓዛችሁ ልብን ይመስጣል። በአንድነት በሶስትነት ተገለጡለት። ለካ ሥላሴ ናቸው ሽማግሌ መስለው የተገለጡለት ማለት ነው፣ የተገለጡላቸው። ስለዚህ አብ ይላል ደራሲ። ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ በኪዳኑ ብሎ ይናገራል። ተመልከቱ። አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። እግዚአብሔር በሽማግሌ አምሳል የተገለጠላቸው። ሰው እኮ እግዚአብሔር የሚገለጥልኝ የሚመስለው ድል ሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። ስለዚህ አቡነ ገብረ መንፈስ ቅዱስ የተገለጠላቸው በዚያ የነበሩ አጋንንትን ሁሉ በመብረቅ አጭደው 70 ሺህ አጋንንትን በሙሉ በተሰጣቸው ቃል ኪዳን አጭደው ጨርሷቸው ወደ አረብ ምድር ሂደው ብዙ ሰዎችን አድነዋል። በጠላትነት የተነሳባቸውን ንጉሥ ሳይቀር ጸልየው ሙት አንስተው መንግሥተ ሰማያት አስገብተዋል። እንዲህ አድርገው እንደ መላእክት ትጋትን እንዲያውም ከመላእክት ይበልጣል ይላሉ አባቶቻችን። አቡነ ገብረ መንፈስ ቅዱስ እየተቀለልኩ ነው ትምህርቴን። አቡነ ገብረ መንፈስ ቅዱስ ከመላእክት ይበልጣሉ። ለምን? መላእክት የሚደክም ሥጋ የላቸውም። አቡነ ገብረ መንፈስ ቅዱስ የሚደክም ሥጋ ይዘው ከማይደክም መልአክ ጋር እኩል ናቸው። የሚራብ ሥጋ ይዘው ከማይርበው መልአክ ጋር እኩል ናቸው። የሚታመም ሥጋ ይዘው ከማይታመም መልአክ ጋር እኩል ናቸው። የሚያዝን ሥጋ ይዘው ከማያዝኑ መላእክት ጋር እኩል ናቸው። የሱራፌል ባልንጀራ ናቸው። ይህን ይዘው አባቶቻችን የቅዱስ ዳዊትን ቃል ጠቅሰን አመጥተናቸዋል። ዘያልዔሎ ለነዳይ። ተመልከቱ፣ ነዳዩን ከፍ ከፍ የሚያደርገው አባ ጊዮርጊስን በሰዓቱ ተናግሯል። በእውነቱ ማለት ነው። ዘያልዔሎ ለነዳይ ወያስሮ ለእቡይ ያረጥብ አለ ምድር ወያየብስ አለ ባሕር ይላል። ድሃውን ከፍ ያደርጋል፣ ትዕቢተኛውን ዝቅ ያደርጋል። ሰውን መልአክ ያደረገ እግዚአብሔር የተመሰገነ ይሁን ብሎ ያመሰግናል። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ግን እንደ መላእክት ንጹሕ፣ እንዲያውም ከመላእክት ይልቅ እሳቸው እናደርጋለን። ከዚህ ሁሉ በላይ መላእክት ንጹሕ ሆነው ቢኖሩ በደል በሌለበት ዓለም ነው። በደል በበዛበት ዓለም ሁሉ አለመበደልን የተቻላቸው ብፁዕ አቡነ ገብረ መንፈስ ቅዱስ ነው። ርዕሰ ባሕታውያን መባል እኛ ጎበዝ፣ እኛ በ20 ዓመታችን መታመን አቅቶት 562 ዓመት ሳይበድሉ መኖር ለሰው እንዴት ይቻላል? እስቲ ስንት ዕድሜ ነው ያላችሁ? እኛ እኮ 30 ዓመት ዕድሜ ኖረ የ30 ሺህ ዓመት ኃጢአት የሰራን ሰዎች ነው። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? አንድ ቀን እንኳን አለመሳሳት እንዴት ይቻላል? ይህን በእግዚአብሔር ኃይል ያደረጉ እንደ ነቢያት የትንቢት ሀብት ያላቸው፣ እንደ ሐዋርያት የስብከት ሞገስ የተሰጣቸው፣ እንደ ሰማዕታት መከራን ያበዙ፣ እንደ መነኮሳት ትዕግስት ያላቸው፣ እንደ ባሕታውያን ሕዳት የተሰጣቸው፣ ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስምረው ቃል ኪዳን ተቀብለው ከጨረሱ በኋላ 262 ዓመት በኢትዮጵያ 300 ዓመት በግብፅ ኑሮ 562 ዓመት ከኖሩ በኋላ
መጋቢት 3 ቀን ዓርብ ታመሙ። ዘባላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ጠይቋቸው ሄደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁ ትላላችሁ? ይኸው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁ። ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከትሎ የመጣው ሰይጣን እንዲሸሽ ሰውን በቀላሉ በዓታቸውን ከፍተው ያስገቡ። ከዛ በኋላ ምን አደረጉ? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የእነ አቡነ ሳሙኤልን አንበሶች በሉ። ቁርጥምጥም ማለት ነው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልቶ አገኟቸው። እንዴ እናንተ የኔን ትቢያ ልሳችሁ ደሩ አላችሁ እንጂ ስጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያልፉበት የተሰጣችሁን ትበላ ተፉ አሏቸው። አንበሶቹ የበሉትን ስጋ ተፉ። አልዓዛርን ያስነሳ ፈጣሪ ወዳጆች ከድካም እንዲያልፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነስተዋል። ምንም ባይኖር እንግዳ መቀበል ይገባል አይደለም? አቡነ ገብረ መንፈስ ቅዱስም እንግዳ ተቀብለዋል። በዓለም ያለው ሰው ቤት ስላለው ነው። እሳቸው በምን እንግዳ ይቀበሉ? እንግዳ ይቀበላሉ። ማንም ሰው ሲመጣ እንግዳ መቀበል ይገባል። ስለዚህ እሳቸው እንግዳ ለመቀበል የሚያበሉት የላቸው፣ ልብስ እንኳን የላቸው። ከሰውነታቸው ክንድ ከስንዝር ፀጉር አብቅሎ ያን ልብስ አድርጎላቸው ነው ይኖሩ። መላእክት ግን በብርሃን ድባብ ይጠብቋቸው ነበረ። የዚህን ዓለም ነገር የሚያጡት ብዙ የእግዚአብሔርን ጸጋ ለማግኘት ነው። ልብስ ትተው ቢከተሉ፣ ቤት ትተው ቢከተሉ መላእክት የንጉሥ ልጅ ሲወጣ የንጉሱ ጋሻ ጃግሬዎች የንጉሱን ልጅ ጥላ ይዘው እንደሚከተሉት አቡነ ገብረ መንፈስ ቅዱስ የበቁ የነቁ ቅዱስ የእግዚአብሔር ልጅ ከመሆናቸው የተነሳ መላእክት በተንቀሳቀሱ ቁጥር የብርሃን ድባብ ይዘው ይከተሏቸው ነበር። ከቆሙበት ቦታ ላይ ዝናብ አይጥልም። ይገርማል። ለምን? መላእክት የብርሃን ጥላ ስለሚይዙላቸው ድባብ። ኋላ ግን እሳቸው ለመሬት እንኳን ለሰው ለመሬት የሚያዝኑ አባት ናቸው። መሬትን በኃጢአት ያስጠማዋት ብለው ሸሻ ይሏላቸው። መሬትን በምን ያሉ? በጽድቃቸው ነው በኃጢአታቸው ነው? እንግዲህ ያልጣል። በጽድቅ እሳቸው በምንድን ነው ያሉ? በኃጢአት። እናት የዛሬዎቹ ባይታዋን ቢሆን ምን ያደርጉ ነበር? በቪዲዮ ይቀርጹና ተመልከቱ አባታችን የቆሙበት ቦታ ላይ ዝናብ አይዘንብ ነው የሚባልልን ነበር ማለት ነው። እሳቸው ግን ኃጢአት የምድርን አስጠማ ብለው ሸሻ ይሉና ደግሞ ያችን የት እንድትጠጣ ማለት ነው። ለመሬት የራሩ አባታችን ለእኛም ይራሩልን። ያንን አድርገው እንግዳ ዘዋላ የሚያስተናግዱ ያጡ ተመልከቱ። አይነ ሁሉ ነፍስ ይሴፎይ ያከ ተመልከቱ። ትሰፌ ማነከው ታጸግብ ለሁሉ እጅህን ትዘረጋለህ ለሁሉ ታጠግባለህ፣ የሁሉም አይን አንተን ተስፋ ያደርጋል የሚለውን የቅዱስ ዳዊትን መዝሙር ሲዘምሩ አቤቱ እነዚህን ወዳጆችን የማስተናግድበትን አንተ ታውቃለህ ሲሉ ከሰማይ የብርሃን ጽዋና የብርሃን ህብስት ወረደላቸው። ያንን ለእነ አቡነ ሳሙኤል በዚህ አስተናግደው ሰደዱ። ለእኛም አባታችን ወለዘመዋሰ እህወ ህብስተ ህዋ ይላል። ተመልከቱ። ድል ለነሳ ሰው የተሰወረ ህብስት እሰጠዋለሁ ይላል ራዕየ ዮሐንስ ላይ። ያ ተፈጸመላቸው። እግዚአብሔር ድል ለነሳው እንቅልፍን ሀኬትን በትጋት ነዋይ ወይም ደግሞ ፍቅረ ነዋይን በፍቅረ ቢጽ ድል ለነሳ ሰው የተሰወረ ህብስት እሰጠዋለሁ ብሎ ቃል የገባ መድኃኒዓለም ራዕየ ዮሐንስ ምዕራፍ 3 ላይ ያንን ፈጽሞላቸው ስውር ህብስት ወርዶላቸው እንግዳ በዚህ ያስተናገዱ። ለእኛም ቢሆን ባይገባንም ለሁላችን የበረከተ ህብስት ያሳትፉን። ይህንን አድርገው ሲጨርሱ እንግዲህ ጌታችን መጥቶ ዛሬ ሌሊት ከሌሊቱ በ7 ሰዓት መጋቢት 4 ቀን አስታማሚ የላቸው፣ ዘመድ የላቸው፣ ቤት የላቸው፣ እንደ አንበሳ በዱ የኖሩ ናቸውና ክርስቶስን ፍለጋ ምን አደረጉ? ነፍሴ እግዚአብሔር አዳምን በአርአያውና በአምሳሉ ፈጥሮ ሲያበቃ በመልኬ ፈጥሬዋለሁ ብሎ አላዘነለት፣ አስወጥቶታል።
ለአዳም ያላዘነ እግዚአብሔር፣ ሲበድል የፈረደበት እግዚአብሔር አንቺንስ ካልተጋሽ ያዝንልሽ ይመስልሻል እያሉ ሰውነታቸውን ይደበድቡ ነበር። እንዲህ ብለው በመከራ አይኖሩት አባት ዛሬ ከሌሊቱ 7 ሰዓት ጌታችን መድኃኒታችን ክርስቶስ መጣ ወደ እሳቸው። የሰማይ መስኮት ተከፈተ። የሰማይ መስኮት ተከፈተ። መብረቅና ብልጭልጭታ ንጹሕ ጽታ ሆነ። ሱራፌል ኪሩቤል ሁሉ ወረዱ። ተመልከቱ። ግሩማን መላእክት ያን ጊዜ ተመልከቱ፣ ያን ጊዜ ወረዱ። ምን ሊያደርጉ? የገብረ መንፈስ ቅዱስን ነፍስ ሊቀበሉ አብረው። እመቤታችንም ደስ ይላል። ነቢያት ሐዋርያት ሁሉ ወንድማችን ገብረ መንፈስ ቅዱስ ባልንጀራችን፣ ሰማዕታት በትዕግስት ስለመስላቸው ወንድማችን ገብረ መንፈስ ቅዱስ፣ መላእክት በንጽሕና ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ነቢያት በስብከት በመምህርነት በትንቢት ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ሐዋርያትም እንዲህ እያሉ መጡ። ወዳጄ ፍቁሬ ወዳጄ ገብረ መንፈስ ቅዱስ እያለ እግዚአብሔር በሰረገላ እሳት ተጭኖ ዛሬ ወደ ኢትዮጵያ ምድር ወደ አቡነ ገብረ መንፈስ ቅዱስ የወረደበት ቀን ነው። እግዚአብሔር በምህረቱ ዛሬ ወደ ኢትዮጵያ ይምጣል። ከዚያም ተመልከቱ፣ ማንን ብሎ? ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ወረደ። በሉ እስኪ ሁላችሁ ገብረ መንፈስ ቅዱስን ብሎ በሉ። እግዚአብሔር ወደ የት ወረደ? ዛሬም ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን፣ በምህረት ይውረድልን፣ በቸርነት ይውረድልን። ዋኩ በመዓት ይላል አባ ጊዮርጊስ። በቸርነት ና በመዓት ግን አይደለም ይላል። በምህረት ና በቸርነት ና በቁጣ ግን አይደለም ይላል። ተመልከቱ ማለት ነው። ስለዚህ በምህረት መጣና ወዳጄ ገብረ መንፈስ ቅዱስ ከድካም የምታፍበት እየደረሰ ምን ትለምነኛለህ? ምን እንዳደርግልህ ትፈልጋለህ? 560 የለፋ ሰው ምን ይለምናል? ምን ነው የሚለምነው? ለኔ የማይገባኝ ማን አለ? ምን አለ? ምን ነበራልኝ ያሁኑ ከዚያ ምን አለ? እኔ የምለምንህ ኃጢአተኞችን ማረልኝ፣ ስሜን የጠሩትን ስምህን የጠራውን እምርሃለሁ ብልሃል ማረልኝ። ግን የኔን ዝክር የዘከረ ሰው መታሰቢያን ያደረገ በዓሌን ያከበረ ሰው ሳያስበው ድንገት ንስሐ ሳይገባ ቢሞት እንኳን እባክህ ለኔ ብለህ ማረልኝ። የ500 ዓመት ልፋት ሰው ማዳን ሆነ። ለራሳቸው ምንም አለፉ። ይሄ ደግሞ የክርስቶስ ቃል ኪዳን ነው፣ በወንጌል የተቀመጠ ነው። ምን እናገኛለን? እናት አባታችን ተከተልና 100 እጥፍ እሰጣችኋለሁ። 100 እጥፍ በሉ እስኪ። አዎ የአቡነ ገብረ መንፈስ ቅዱስ እናት ስንት ናት? አንዲት አይደለም እንዴ? አባታቸው እሳ አንድ ነው። ይኸው 100 እጥፍ እናት አለ። ይሄ ሁሉ ማለት ነው 100 እጥፍ። ይሄ ሁሉ የገብረ መንፈስ ቅዱስ ዘመን ሆነ። ይሄንን አፈሩ። እኔን ለተከተላችሁ 100 እጥፍ እሰጣችኋለሁ ማለት 100 እጥፍ በረከትን እሰጣችኋለሁ ማለት 100 እጥፍ በረከት ብቻ አይደለም መንግሥተ የምትሰጠው። እልፍ ምዕመን ከአንድ ዘመን ተለይታችሁ እልፍ ዘመን ታፈራላችሁ። እናንተ ብቻ ድናችሁ አትቀሩም። የስንዴ ቅንጣት ከወደቀች ብዙ ፍሬ ሆና ትነሳለች ብሏል ዮሐንስ 12 ላይ። ገብረ መንፈስ ቅዱስ የስንዴ ቅንጣት ናቸውና ብዙ የኢትዮጵያ ሰው ሰበሰቡ። ብዙም ክርዳድ ወደ ስንዴ ለወጡ። ስናላቸው ማርልኝ እስከ 15 ትውልድ ድረስ ምርልሃለሁ ቢላቸው መካን የሆኑ እንደውሳ መካን ቢሆኑ ሳላቸው ያንተን ገድል ካነበቡ ያንተን መታሰቢያ ካደረጉ ለመካኖች ዘር አበቅልላቸዋለሁ አላቸው እግዚአብሔር ማለት ነው። ለመካኖች ዘር እሰጣቸዋለሁ። ስለዚህ ሁላችሁም የአቡነ ገብረ መንፈስ ቅዱስ አሁን የከተማ ሰው ያደረጉም የገጠር እናቶች ያደረገ ልጅ ሲያጡ ገድል ያዝላሉ። ታምረ ማርያም ያዘ ልጅ ይሰጣቸዋል። የገብረ መንፈስ ቅዱስን ገድል አንብባችሁ ልጅ ባታገኙ ግን የገብረ መንፈስ ቅዱስ ቃል ኪዳን ሐሰት አይሆንም። ምክንያቱም ልጁ የማይጠቅማችሁ ከሆነ ላይሰጧችሁም ይችላሉና ማለት ነው። ይህንንም ጭምር ነው አብሮ የሚታመን ማለት ነው። መቀበሉ ብቻ ሲያስቀሩትም አይ ገብረ መንፈስ ቅዱስ አባቴ የማይረባይ ልጅ እንዳልቀበል ጸልየውልኛል ማለት ነው የሚባለው ማለት ነው እንጂ አይ እንደዚህ ብሎ ቃል ኪዳን ገብቶ ነበር ተብሎ እግዚአብሔርም እሳቸው የማይታመኑ ገድልን የጻፈው ያጻፈውን ያነበበውን የተረጎመውን ቢያክተው የሰማውን ስሙን በመንበር የጫፍ ላይ እጽፍልሃለሁ። አንተን ያሰበን ሁሉ አስባለሁ። ዘይት በበዓል ቀን ያመጣውን ማለት መብራት ማለት
ያመጣሁት ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አድርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድን ነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀዋል። ስሜን አትደብቀው በሉ እስቲ። አያት በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት፣ ሰው እንዲጠቀምበት ስምን ግለጠው። አዎ ይሄ በመጽሐፍ ቅዱስ መሰረት ያለው ነው። ምን አለ? ብርሃናችሁ በሰው ፊት ይብራ። አዎ ብርሃን ክርስቶስ ያደረባቸው ገብረ መንፈስ ቅዱስ ይኸው ዛሬ ብርሃናቸው በሰው ፊት እየበራ ነው። ይሄንን ቃል ኪዳን ፈጽምልኝ አላቸው። እያበሩ ነው። ድዊ ፈውሰው እያበሩ ነው። ጋኔን አውጥተው እያበሩ ነው። ሙት አንስተው እያበሩ ነው። የከተማ ሰው ነው እንጂ መጠቀም ያቃተው የገጠር ሰው በገብረ መንፈስ ቅዱስ በደንብ እየተጠቀማቸው ነው። አዝመራውን ጓሮውን አይጥ ሲበላለት የገብረ መንፈስ ቅዱስን ጠላውን ወስዶ ሲራቸው አይጡ ይጠፋለታል። የከተማ ሰው ግን ተፈላሳፊና ተራቃቂ ስለሆነ አንጠቀምባቸዋል። እና ኢትዮጵያ የምትጠቀምባቸው አባት ብፁዕ ገብረ መንፈስ ቅዱስ ናቸው። ቅዱስ ገብረ መንፈስ ቅዱስ ስሜን ግለጠዋል እንኳንም አወቅ ናቸው። ቅዱስ ጳውሎስ ደቀ መዛሙርቶችን ዘረዘረና ተመልከቱ ለለ ከመዝ አይበርጎም አለ። እንዲህ ያሉትን ወቋቸዋል። እስኪ በሉላችሁ እንዲህ ያሉትን ወሉ ምን ወላቸዋል? ወቋቸው። ባለቤቱ ደግሞ ምን አለ? ጌታ ደግሞ ሲናገር ኢትክል ተከብቱ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አትችልም አለና ተመልከቱ ስላለ በገብረ መንፈስ ቅዱስ አባታችን በክርስቶስ መሰረትነት በወንጌል ተራራነት ስለቆሙ እሳቸውን ሸፍኖ የሚያስቀር ምንም ይኸው ስማቸውን ገለጠው እግዚአብሔር በእውነቱ ማለት ምን አለ ተመልከቱ። ወያነብሩ ማይቶተ ወያቱ ማይቶተ ከማያንብርዋ ተመልከቱ ታይተ ከፈር አላ ያነብርዋ ዲበተቋመ ወታበርቱ መብራት አብርቶ በእንቅብ አይደፋባትም። እንቅብ ሊደፉባት መብራት አያበሩም። መብራቲቱን በመቅረዟ ላይ ያስቀምጧታል እንድታበራ። እንቅብ ሊደፉባት መብራት አያበሩም። ገብረ መንፈስ ቅዱስ ክርስቶስ ያደረባቸው መብራት ስለሆኑ ተዳፍነው እንዲቀሩ አላደረገም። እግዚአብሔር በብርሃን ገለጣቸው በኢትዮጵያ። ስለዚህ ይባላል አማን በአማን ገብረ መንፈስ ቅዱስ ፀሐይ። ገብረ መንፈስ ቅዱስ በእውነትም ፀሐይ ናቸው፣ በእውነትም ብርሃን ናቸው። ስለዚህ እግዚአብሔር ገለጣቸው። ብርሃናቸው ክርስቶስ ነው። የእሱ ብርሃን በእነሱ ላይ ተገልጦ ይሆናልና እና ዛሬ በምድረ ከብድ ቦታው ገዳማቸው ምድረ ከብድ ይባላል። ከብድ የተባለ የእግዚአብሔር ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ሊሰጥ ሲመጣ ምድሪቱ ያንን ግርማ መሸከም አልባት ዝቅ ብላ ነበረ። ዝቅ ብላ እኔ እጃቸዋለሁ። ምድረ ከብድን ዝቅ ያለ ነው፣ ተዳፋት ነው። እሳቸው ያረፉበት ቦታ መሬት መሸከም አልባት ዝቅ ምድረ ከብድ ክቡድ ጸጋ ክቡድ መከራ ስለተቀበሉ የማይመረመር ጸጋ ተቀብለው በሉ የወዳጀን የገብረ መንፈስ ቅዱስን ስጋውን በኢየሩሳሌም ከመሰዊያው ጎን ቅበሩት ብሎ ጌታችን ራሱ ክርስቶስ በተቀበረበት ቦታ እንዲቀበሩ አዘዘ። በዚያም ተቀበሩ፣ ቃል ኪዳናቸውን ተሰጡ። ስለዚህ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ እንዲተክሉ በሉ እንጂ እንዲተክሉ በሉ እኛን አትሉ፣ እንዲነቅሉ በሉ ማንን? አጋንንትን እንዲነቅሉ እንዲነቅሉ በሉ እኛን በሉ ከኃጢአታችን እንዲነቅሉ እንዲተክሉ በሉ በመንግሥተ ሰማያት እንዲተክሉ እንዲያፈርሱ በሉ የዲያብሎስን ተንኮል እንዲያፈርሱ በኢትዮጵያ ውስጥ ያለውን የዲያብሎስን ተንኮል እንዲያጠፉ እግዚአብሔር ስልጣን የሾማቸው ቀን ነው ዛሬ። በዚህ ቃል ኪዳን ሾሟቸዋል። ኢትዮጵያን አስራት አድርጎ ሰጥቷቸዋል። እናታቸውን አባታቸውን ዘመዶቻቸውን ጥለው ስለመጡ የኢትዮጵያ ሕዝብ የገብረ መንፈስ ቅዱስ ዘመድና አስራት እንዲሆን እግዚአብሔር ቃል ኪዳን ሰጥቷቸዋል። እኛ የገብረ መንፈስ ቅዱስ ልጆች ከሆን በእውነቱ ኢትዮጵያ ገብረ መንፈስ ቅዱስ አምና ከሆነች ይጠብቋታል፣ ትጠበቃለች። ስለዚህ የኃጢአታችን ግንብ ያፈርሱልን፣ ከኃጢአታችን መንደር ነቅለው ወደዚህ ያምጡን፣ የተነቀልነውን ደግሞ በዚህ ይትከሉን። በልቡናችን በሀገራችን የተተከለውን እንክርዳድ አቡነ ገብረ መንፈስ ቅዱስ ይንቀሉልን። ስለዚህ ምንድን ያለ መሰላችሁ? አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጥተው ተራራውን እየዞሩ ይላል ገድላቸው፣ እየዞሩ አትክልቱ ሀያጠጡ ነበር። እሾውን ምን ያሉ
ያቃጥሉ ነበር። አይተው ደስ ይላቸው ነበር። ምን ማለት ነው? እኛን የሚኮተኩቱን፣ እኛን በቃል ኪዳናቸው የሚጠብቁን ዛሬም ቢሆን እናንተ ተመልከቱ እንጂ ሳይኖረን ጠግበን የምናድርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም ነው እኮ። ሳንጠነቀቅ በጤና የምንኖርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም፣ ተክለ ሃይማኖት ስላሉ አይደለም። ኃይል ሳይኖረን የምናሸንፍባት ኢትዮጵያ የኢትዮጵያ ሰው ሰራዊት ሳያበዛ ጦር ሰራዊት ሳይበዛለት ድል ይነሳል። ሳይኖረው ጠግቦ ያድራል። መድኃኒት ሳይኖረው በጤና ይኖራል። ኃይል ሳይኖረው ያሸንፋል። የኢትዮጵያ ሕዝብ ገኖ የመኖሩ ምስጢር በታቦተ ጽዮን በወላዲተ አምላክ በአቡነ ተክለ ሃይማኖትና በአቡነ ገብረ መንፈስ ቅዱስ ነው። የእነዚህ ቅዱሳን በተሳቱ ቅዱሳን ነው ኢትዮጵያ ገና የምትኖረው። አሁንም አንበሶችን ያለ ስጋ ያጠገቡ ገብረ መንፈስ ቅዱስ የኢትዮጵያ ሕዝብ በድህነት ጠግቦ እንዲኖሩ እያደረጉ ነው። ይሄ ምስክር እኮ ነው። እስቲ አሁን በኑሮ ውድነት ሳይበላ ያድራል ኢትዮጵያ ውስጥ ሰው። ኮሮና ሲመጣ አሁን ምኑ ነን ተጠንቅቀን እንሄዳለን። ጣሊያን አሜሪካ ያን ያህል እንደ ቅጠል ሲረግፍ ማስኩን ይጠብቃል። እኔ አሁን አንዳንድ ጊዜ መንገድ ሰድ በዚያ በአውሮፕላን ጣቢያው አካባቢ ወደ አዲስ አበባ ለጉባኤ ሰድ ማስያርጉ አባ ማስያርጉ እያሉ ሲበጠብጥኝ ይነደኛል አይደል? እንዳልናገር ችግር እንደው ምን ያለ ዳገኝ ቢያስሩኝ ብዬ ዝም እላለሁ። ዝም ብዬ እሺ ብዬ አደራቁሬ አንዳንድ ቀን ፎጣዬን አፍንጫዬን አድርጌ ይሄም ማስካውንም ልጅ እላቸዋለሁ። ደህና ብለው ዝም ይላሉ። አሪያ እነሱ ቢመስላችሁ አይቄሶች ሁልጊዜ እንዳስቸገራችሁ እያሉ ነው። እኔ አስቸጋሪው እኛ አይደለም ማምነውን ስለማውቅ ነው። ስለዚህ ደግሞ በዚህም ደግሞ እንዳንከሰስ እኔ ግን አሁንም ብዬ የምናገረው ደግሜ እላለሁ፣ ኢትዮጵያን የጠበቋት ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ወላዲተ አምላክና ቅዱሳን ናቸው። እነዚህ ቅዱሳን ናቸው የጠበቁት፣ ከመቅሰፍት ያዳኑ። ነገም የተቃጣውን ጦርነት የሚያጠፉልን እነሱ ናቸው። በረከታቸው ይደርብን። በቃል ኪዳናቸው አምነን ለመጠቀም ያብቃል። አንድ አባት ጨርሻለሁ፣ የመጨረሻ ቃል ነው። አንድ አባት ልጅ ወለደ። ልጁ ጎረቤቱን ቢመስል ይሻለዋል፣ እሱም ቢመስል ነው ደስ የሚለው? መልስ፣ ሁላችሁም በአንድ አፍ ንገሩ። ሁላችሁ ልጅ አባቱን ቢመስል ይሻላል ጎረቤቱን? ልጅ አባቱን ቢመስል ይሻላል ጎረቤቱን? እኛ ሰይጣንን እንምሰል ገብረ መንፈስ ቅዱስን? አሁን ገብረ መንፈስ ቅዱስን ለመምሰል ያብቃል። ጸሎት አታቋርጡ፣ ሰው ውደዱ። እሳቸው ለአውሬ ያዝኑ ነበር፣ እኛ ግን መተዛዘን አቃተን። ሰው ለሰው ካላዘነ እንዴት የገብረ መንፈስ ቅዱስ ልጅ ይባላል? እንዴት የእሳቸው አስራት እንሆናለን? ሰይጣን አንሆን፣ እርስ በርሳችን እንረዳለን። እሳቸው ለአውሬ መግበዋል፣ እኛ ደግሞ አንተዛዘንም። ለድሃ ሰጥተህ አድር ይላል መጽሐፍ። ለድሃ ሰጥተህ አድር ይላል ዮሐንስ አፈወርቅ። ትናንት ሰጠው ዛሬ ሲለምን አለቤስ ምኑ ይሉኝታ ቢስ ነው። ትናንት ሰጥቼው አትበላ፣ አንተ ትናንት በልተህ ዛሬ እየበላህ መስሎኝ እንጂ ትናንት በልተህ ዛሬ ከበላህ ትናንት ለሰጠኸው ዛሬ ቅጠው፣ ትናንት ላዘንክለት ዛሬ ዘንለት። ስለዚህ በስማቸው እንታረቅ፣ በስማቸው እንተዛዘን፣ ቂም አንያዝ። ዛሬ የምሰጣችሁ እንዲያው እውነቴን ነው፣ በሌላ አልገዝታችሁ፣ ቢያንስ በሞቴ ማለት እችላለሁ። የኢትዮጵያ ሰው አይደለም፣ የኢትዮጵያ ገበሬ ሲያበላ በሞቴ እያለ ነው። እና በሞት የምላችሁ ምንድን ነው? ሁላችሁ እስከ ዛሬ ሳምንት እንድትታረቁ ነው። እሺ በሉ፣ እሺ በሉ እንጂ። አሁን እንጀራ ስለ አቡነ ገብረ መንፈስ ቅዱስ ከተባለ ሰላም ስለ አቡነ ገብረ መንፈስ ቅዱስ እየብለምን ምን አለ? እንግዲያስ ለለምናችሁ ስለ አቡነ ገብረ መንፈስ ቅዱስ ታረቁ። እውነቴን ነው፣ እንታረቅ፣ ተንኮላችን እንተው። ከዚያ በኋላ የቅዱሳን ቃል ኪዳን ይረዳናል። ዝም ብለን ግን የበዓል ዕለት ተሰብስበን ሄደን ብቻ ለውጥ እናመጣ። ስለዚህ ከጎረቤቶቻችሁ ጋር ባልም የሚስትህን ሚስትም የባልሽን ቂም ተው። ሚስታት እንዲያው እና አቡነ ገብረ መንፈስ ቅዱስ ሰይጣን ችለው ኑረዋል። እናንተ ሚስታችሁን አትችሉም፣ ባላችሁን አትችሉ። እነሱ የዚያን መከራ ችለዋል። ጎረቤት አትችሉም ባይሆን እናንተ። ስለዚህ እንታረቅ፣ እንስማማ። ስንታረቅ እግዚአብሔር ይታረቀናል። ስትጾሙ ራሳችሁን ተቀቡ ተብሏል አይደል? ማቴዎስ 6 ቅባት የተባለ ፍቅር ነው። ቆዳን የሚያለዝበው የከረረው ምንድን ነው? ቅባት ነው። የሰው ልቡና የሚያምርበት ምንድን ነው? ፍቅር ሲኖረው ነው። ፍቅር የሌለው የደረቅ ቆዳ ነው፣ ዝም ብሎ ከራራ ማለት ነው። ያ ቋጭ ወይ አስተኛ ወይ ምን አይነት መውጋት ብቻ ነው የደረቀ ቆዳ። ፍቅር የለው ሰው እንደዚህ ያለው። ዝገትን የሚያርቀው ቅባት ነው። የልቡናችን ዝገት የሚርቀው በፍቅር ነው። እግዚአብሔር ማየት አልቸገረው፣ መለየት ያመሰግኑት። ቅዳሴ አልቸገረው፣ የድሮዎቹ ቀድሰውለት። ምን ቸገረው? እግዚአብሔር
እግዚአብሔር የሚፈልገው ፍቅር ነው። ፍቅር እንዲኖረን እግዚአብሔር ይርዳል። ፍቅር የሌለው ሰው እንደዚህ ከበሮ ነው። ይሄ ከበሮ ይሁት ይሄ ከበሮ አያችሁት? ሲነፋ አድሮ እንግዲህ ኋላ ሊቃውንቱ ዝክር ይቀምሳል፣ እሱ አንድ ዋንጫ አይቀምስም። በዚህ ነው የሚቀር እንግዲህ ማለት ነው። ወገም ከበሮ ዘይዘበት ተርፈው ነገር የለም። ጸናጽል ተመልከቱ። ወገመ ብርት ዘይነቁ ስትንሿሿ አድራ እንግዲህ ሊቃውንቱ ስለገረ መንፈስ ቅዱስ የኔታ በዚህ ይቀመጡ እየተባሉ ዝክር ሲቀምጡ እሷ እዚያ እንግዲህ ሸዋ ብላ ትቀራለች ማለት ነው። ስለዚህ ተመልከቱ ቅዱስ ጳውሎስ ፍቅር የሌለው ሰው እንደ ከበሮ ነው ማለት ለፍቶ መና ነው ማለት ነው። ለፍቶ መና፣ ደክሞ መና፣ አስቀድሶ መና፣ ማይሌት ቁሞ ቀድሶ ሰብኮ መና ማለት ነው። ፍቅር የሌለው ሰው ያልታረቀ ሰው ዘክሮ መና፣ መጽውቶ መና፣ እርቅ የሌለው ሰው ሰግዶ መና፣ ጸልዮ መና፣ ጾሞ መና። ጸሎታችን ጾማችን መልስ የማያመጣው ፍቅር ስለሌለን ነው። እና አቡነ ገብረ መንፈስ ቅዱስን ይህን የጠብ ግድግዳ ያፍርሱልን። ወስብሐት ለእግዚአብሔር።